ጡልጡላ ምን ይላል ይሄ? ስርዓት ይኑረው። እሺ ጦስ ውስጥ ጭንቀት ውስጥ ያስገባችሁት ራሳችሁ ናችሁ አይደለም? አንድ ባለሙያ የተናገረውን ነገር መፈጸም አለብን። ምን ልታረጉኝ ነው? ልገሉኝ? ሽጉጥ ይዛችኋል? እኔ ልስጣችሁ? ያልጠበቅነው ነገር ነው የሆነብን። ሚኪ ድንገት ራሱን ስትወድቆብን ዶክተር ሳሉ ምን መሰለህ፣ አሁን ምንም አይምሰልህ እንዴ አይምሰልህ። ካለበለዚያ ና ግባና እኔ ቦታ ላይ አንተ ዶክተር ሁን። ቁም አርፈህ እዚያ አትነፋፋ፣ አትወጣጠር። ማንም የሚፈራ የለም። ሁሉም ሰው ያውቀዋል። በሚስጥር ነው እንደዚህ አይነት ስራ ነው የሚሰሩ። አብዛኛው ጊዜ እንደዚህ አይነት ስራዎች በሚስጥር ነው የሚሰሩና ማችልበት ስራ ላይ ዝም ብለህ ፊት እያልክ እንደንትን እስቲ ቆይ በእናትህ ቀስ እያልክ አውራ። እኔ ራሴን መቆጣጠር እያቃተኝ ነው። አንቺ አይደብርሽም እንደ ሁለተኛ መቷሽኝ? ቆይሽ ትናገራታለሽ? አዳምጠኝ። እንዳይወጣ ብየዋለሁ አይደል? እኔ እንዳይወጣ ከቤት እንዳይወጣ። ጉልበት እንድጠቀም አታስገድደኝ። ና ያዘኝ። እንደዛ ከሆነ እንድጠቀም አታስገድደኝ። እሱ ነው የሚሰጠው። እኔ ምን አውቃለሁ? እኔ እኮ ማስተካከል ነው ውስጥ ብቻ ነው እንጂ አብዛኛው ነገር እሱ ነው የሚወጣው። እኔም ደግሞ ከዚህ በኋላ የመናገር ግዴታ ስለሌለብኝ አልናገርም ምንም ነገር። እሱን በግድሽ ትናገሪያለሽ። አልናገርም። ፈለግሽም አልፈለግሽም ትናገራለሽ። በምን ታስገድደኝ? ቁጭ ብለሽ ትናገራታለሽ። የሚያደነዝዝ እብድ የሚያደርግ ምናምን ራስን የሚያስረሳ ብዙ መድኃኒቶች አሉ። በቃ ይኸው ልንገርህ፣ ሚኪን ተንከባከቡት፣ ከጀርባ ሁኑለት። ሌላ ነገር ምንም አያስፈልግም። እኔ ምን አደረኩ? እሱ መልሳት መልስልኝ። የተሳሳተ ሰው እንዳይሆን ማለት የተሳሳተ ሰው ነው መሰለኝ ያመጣው። ስለምታወራው ነገር ምንም ማውቀው ነገር የለም። ዶክተር ሳሉ ተረጋጋ። ኧረ ድረሱልኝ። ዝም በል እያልኩ ነው። ኧረ ድረሱልኝ። አርፈህ ተቀመጥ እያልኩ ነው። እንግዲህ የሰማችሁትን ነገር በጣም የሚያም ነገር ነው የሰማነው። እኔ አስገድልሃለሁ። እሺ እኔ እከሳለሁ፣ አስገድልሃለሁ። የእናንተ ሰዎች ናቸው በግድ ያመጡ ማለት እንደ ምሬን የመጣሁት። እኔ ምንም ማውቀው ነገር የለም። ቁጭ በል እያልኩ ነው። ቁጭ በል በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ ባራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን ሙሉ ክፍያ ጀምሮ፣ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ዕድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ። ሰላም ውድ የሚኪ ሾው ተከታታዮቻችን፣ እኔ ዳኒ ነኝ። እንደምን ቆያችሁልን? ትላንትና የተፈጠሩትን ነገሮች እንግዲህ አይታችኋል። ሁሉንም ነገር ሚኪም አሁን ላይ በቤቱ ሆኖ የሕክምና እርዳታዎች እየተደረጉለት ነው ያለው። እንግዲህ ውድ ቤተሰቦች የተፈጠሩትን ነገሮች አይደለም እኛ እናንተ ራሱ አይታችሁ እንደደነገጣችሁ ተስፋ አደርጋለሁ። ማለት ያልጠበቅነው ነገር ነው የሆነብን። ሚኪ ድንገት ራሱን ስትወድቆብን ለረጅም ሰዓት ነበረ ሲያስጨንቀን የነበረው እና አሁን ላይ ያልጠበቅናቸውን ነገሮች ነበር የተከሰቱት። አሁን ላይ ሚኪ በቤቱ ሆኖ የህክምና እርዳታ እየተደረገለት ነው ያለው። እንግዲህ ዶክተር ሳሉም ያቅሙን የሚሞክረውን አግዞን ነበረ። ለዚህም እናመሰግናለን። እንግዲህ ውድ ተመልካቾቻችን ከዶክተር ሳሉ ጋር አሁን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድቆዩ እንፈልጋለን። ይሄው እንዳለ ሆኖ ግን በመላው ዓለም የምትገኙ ውድ ቤተሰቦቻችን ሚኪ አሁን ያለበት ሁኔታ ጥሩ አይደለምና እስካሁንም ስታደርጉት እንደቆያችሁት በጸሎታችሁ አስቡ። ሌላ ምንም ልናስቸግራችሁ የምንችለው ነገር የለም። ጸልዩለት። ወንድማችን አሁን ከፍተኛ አደገኛ ሁኔታ ላይ ነው ያለው ነገር ያስፈራል። በቃ እውነት ለመናገር የሚያስፈራ አይነት ሁኔታ ላይ ነው ያለው። ስለዚህ በጸሎት አብራችሁ እንድትሆኑ በአክብሮት እንጠይቃለን። እንግዲህ አጠር ያለች ቆይታ ከዶክተር ሳህሉ ጋር ይኖረናል። ወደዛው አብረን እንሄዳለን። ዶክተር ከዚህ በፊትም ቆይተናል። አሁንም ካንተ ጋር ልነጋገር መጥቻለሁ። ነገር ግን ምንድነው ሰው የነገራችሁን ሳይሆን ያልነገራችሁትን ለምን ታደርጋላችሁ እናንተ? ሲጀመር ይሄንን ምን ማለት ፈልጋለሁ? እንደዚህ ጦስ ውስጥ ጭንቀት ውስጥ ያስገባችሁት ራሳችሁ ናችሁ አይደለም? አንድ ባለሙያ የተናገረውን ነገር መፈጸም አለባችሁ። ይኸውልህ ዶክተር ሳህሉ አዳምጠኝ። እንዳይወጣ ብየዋለሁ አይደል? እኔ
እንዳይወጣ ከቤት እንዳይወጣ ክትል ማድረግ ያለበት የሰጠናቸው መድኃኒቶች አሉ። እነሱን መውሰድ ያለበት ቤት ሆኖ ነው። ሰው የሚነግራችሁን ነገር ማድረግ አለባችሁ። ታዲያ እኛ ይህን ያህል ዓመት ስቃይ መከራ አይተን ተምረን እዚህ የደረስነው ይህን ያህል ዓመት ስንት ሰዎችን የፈወስንበት እጅ እያለ እናንተ ዶክተር ልትሆኑ ነው ወይስ ምንድን ነው? እስኪ ቆይ ንገረኝ እስኪ ዶክተር ሳሉ ምን መሰለህ፣ አሁን ምንም አይምሰልህ እንዴ አይምሰልህ። ካለበለዚያ ና ግባና እኔ ቦታ ላይ አንተ ዶክተር ሁን። ስማኝ 10 ጊዜ ሳህሉ አትበል። እንደማመጥና በስነ ስርዓት እናውራ እያልኩ ነው ዶክተር ሳሉ። እኔ እኮ በሬ ልጠብቅ አይደለም እኮ እዚህ ያለሁት እንደነሱ አይነት የታመሙ ሰዎችን ለማከም ነው አይደል ያለሁት። ካለበለዚያ ና ግባና አንተ ዶክተር ሁን። ዶክተር ሳሉ ማችልበት ስራ ላይ ዝም ብለህ ፊት እያልክ እንደንትን የሰው ሙያ ላይ ዝም ብላችሁ እየገባችሁ ዶክተር ሳሉ እኔ ምልህን ዶክተር ሳራ ምናምን አትበለኝ። በቃ ተው። እኔ አሁንም ቢሆን ምነግርህ ልቀረጽ አይደለም የመጣሁት፣ ለአንዴና ለመጨረሻ ልነግርህ ነው የመጣሁት። ዶክተር ሳሉ ተረጋግተን ቁጭ ብለን እናውራ እያልኩ። ምንድን ነው የምረጋጋው? ተረጋግተን ቁጭ ብለን እናውራ በቃ። እኔ የምጠይቅህ ጥያቄዎች አሉ፣ አንተ መልስልኝ። ምንድን ነው የምትጠይቀኝ? እኔ ልቀረጽ አይደለም የመጣሁት፣ ላስጠነቅቅህ ነው የመጣሁት። ስለምንድን ነው የምታስጠነቅቀኝ? ይኸው ልንገርህ፣ ሰው የሚናገረውን ነገር ስማ። የተከበረ ሙያ ነው ያለኝ። እኔ ሙያ ያልተከበረ ነው የምሰጣችሁን ነገር ተከታተሉኝ። ከዛ ውጪ ሌላ እንዲህ ውስብስብ ውስጥ አትግቡ። ውስብስብ ሁላ ምን ዝበል ጡልጡላ ምን ይላል ይሄ? ስርዓት ይኑረው። እሺ ዶክተር ሳሉ እኔ ሳሉ አትበለኝ 10 ጊዜ እምነግርህ አሁንም ቢሆን ማስጠንቀቂያ ነው። ለምንድን ነው የምታስጠነቅቀኝ? ቆይ አንድ ባለሙያ የሚናገረውን ነገር ማዳመጥ መቻል አለብህ እኮ አዳምጪ። ያለበት ሁኔታ አደጋ ላይ ነው። በቃ ተው እኮ እሱን ነገር በስነ ስርዓት እናውራ ነው እኮ ያልኩህ። ምንድን ነው የምነጋገረው? ይኸው ልንገርህ፣ ሚኪን ተንከባከቡት፣ ከጀርባ ሁኑለት። ሌላ ነገር ምንም አያስፈልግም። ዶክተር ሳሉ እኛ ሚኪን አንንከባከብም አላልንም። እኛ እንንከባከበው፣ ግን አሁን እኔ እናንተ እናውራ። ምንድን ነው የምንነጋገረው? ተረጋግተህ ቁጭ በልና እንነጋገር። ምንም አንነጋገርም። የታመመ ሰው አለን አይደለ? ከሱም የባሱ ብዙዎች አሉ። ሚኪንም ተንከባከቡት። ሌሎች ጋር የምደርስባቸው ብዙ ሰዎች አሉኝ። ሰው የሚጠብቀኝ ሰው አለ። ለአንተ ጊዜ ምሰዋለህ ነገር ምንም ነገር የለም። ሚኪን ተንከባከቡት አትበል። እኛ ለሚኪ የምናንስ ሰው አይደለን። አንተ ዘመዱ ነህ ብለን ታዲያ ለምንድን ነው እንደዚህ ያደርጋችሁት እንትን የምታደርጉት? ሚኪ በራሱ ፍቃድ ነው የተፈጠረውን ነገር አይተሃል አይደል? አይቻለሁ። ሚኪ በራሱ ፍቃድ ነው ያ ነገር እንዲሆን የተደረገው። ሁሉ ያደረጋችሁት እናንተ ናችሁ። ዶክተር ሳሉ ነገሮች ለዚህ ደግሞ እንዝዙን ለማለት መሞከር ጥሩ አይመስለኝም። ለምን አሁንም ቢሆን እየነገርኩህ ነው። አዳምጠኝ። ምን ላዳምጠሽ? ንገረኝ። ከኔ በላይ እውቀት ሊኖርህ ይችላል። ገባህ አይደለ? ከኔ በላይ እውቀት ሊኖርህ ይችላል። በምን ጉዳይ ነው እኔ ከአንተ በላይ እውቀት? በተለያዩ ዘርፎች ከኔ በላይ እውቅና ሊኖርህ ይችላል። እዚህ ጋር እኮ የምናወራው ስለ ሚኪ ነው አይደለ? ስለ ሕክምና ለእኔ ተዉት። ሚኪን ተከባከቡት። ለአንዴና ለመጨረሻ ነው የምነግርህ። ከዚህ በኋላ ቀረጻ ምናምን እያላችሁ አታውጡት። በቃ ሚኪ ያለበት ሁኔታ ከባድ ሁኔታ ላይ ነው ያለው። ይህንን ነገር በደንብ የተባልከውን ብቻ አድርግ። በቃ ሌላውን ነገር ለምን አትተውም? ዶክተር ሳሉ እኔ አሁንም ቢሆን በጸባይ በሰላም ላናግረህ እየሞከርኩ ወሬ ማቃበል ከሆነ ሌሎች ጋር ሂድና እንዲህ ዙሪያ አናፍንም። ስለምን ወሬ ማቀበል ነው የምታወራው? ይህ ምን ይላል ይሄ? ዶክተር ሳሉ ከአንተ የማይጠበቁ ነገሮችን አሁን እየተናገርክ ያለው። የማይጠበቁ ሳይሆን አንተ ነህ እኔን እያስገደድከኝ ያለው። እኔ ምንም እያስገደድኩ አይደለም። ማውራት ያለብን ነገር አለ። ቁጭ ብለን እናውራ። ለአንዴና ለመጨረሻ ልንገርህ አይደለ? ሚኪን ተንከባከቡት። ወሬ ማቃበላችሁን ትታችሁ ከጀርባ ሁኑና ወሬ መሄድ አለብኝ። ወዴት ነው የምትሄደው? ልቀቀኝ በርዛኝ። ቆይ ምን መሰለህ ዶክተር ሳሉ አሁን ምን መሰለህ ምን መነጋገር እያልኩ ዞር በልኝ እንዴ! ልትይዘኝ ነው እንዴ? ዶክተር ሳሉ ጉልበት እንድጠቀም አታስገድደኝ። ና ያዘኝ። እንደዛ ከሆነ አታስገድደኝ። በጸባይ በሰላም እዛ ጋር ቁጭ ብለን እናውራ። ዶክተር ሳሉ አታሳስተኝ እያልኩ ነው። እዛ ጋር ቁጭ ብለን እናውራ። ምንድን ነው የምንነጋገረው? እንግዲህ ጸባይ ካልወደደልህ ሂድና ቁጭ በል። እዛ ጋር ቁጭ በል እያልኩ ነው። ቁጭ በል። ለዚህ ነው የሰበሰብካቸው? ና ያዘኝ። ባስተዳደርኳችሁ ከመጀመሪያ ጀምሮ በጸባይ ላናግረህ እየሞከርኩኝ ነበር። ከመጀመሪያ ጀምሮ በጸባይ ላናግረህ እየሞከርኩኝ ነበር።
ወይኔ ሙያ ከንቱ በላው አለ። አንተ ዶክተር ሳሉ አሁንም ቢሆን ተረጋጋና ማወቅ ያለብኝን ነገር እንዲያውቅ እርዳኝ እያልኩ ነው። በቃ ምን የምታውቀው ነገር የለህም አንተ። ምን የምታውቀው ነገር የለህም። እኔን ትይዘኛለህ? ባከምኳችሁ። ዶክተር ሳሉ ተረጋጋና በስነ ስርዓት እናወራ እያልኩ ነው። ተረጋጋና የምጠይቀህን ነገሮች ብቻ መልስልኝ። የምጠይቀህን ነገሮች ብቻ መልስልኝ እያልኩ ነው። ሌላ ምንም አይነት ነገር ከኔ ካንተ ፈልጌ አይደለም እዚህ ቦታ ላይ ያለሁት። ምን ፈልገህ ነው ወደዚህ ያመጣኸኝ? መጠየቅ ያለብኝ ነገሮች አሉ፣ እነሱ እንድጠይቅል። እነዚህ ምንም አይደር። አንተ ከኔ ጋር በጸባይ ለማውራት በሰላም ለማውራት ስለምን ማስገደል ነው የምታወራው? እኛ በጸባይ ለማውራት ታስበው ሌላ ነገር ካለ በግልጽ ተናገር። ይኸውልህ ዶክተር ሳሉ ምን መሰለህ፣ እዚህ ጋር እንደ ትልቅ ሰው እንደ ተማረ ሰው እናስብና እንነጋገር አልኩህ። አንተ ያንን ነገር እየፈለግክ አይደለም። ለዛ ነው ጉልበት እንድጠቀም ያስገደድከኝ። እዚህ ጋር እንደምታየው ማንም ሰው ከማንም አይበልጥም። ማንም ሰው ከማንም እንደማያንሰው ሁሉ ማለት ነው። ግን እዚህ ቦታ ላይ እውነትን ነው የምንናገረው። እውነቷን ምንድን ነው እውነቱ? እሱንማ አንተ እንድትነግረኝ ነው የምፈልገው። አንተ እኔን ትይዘኛለህ? ነገርኩ። መያዝ ፈልጌ አይደለም፣ እንደዛ እንዳደርግ ነው። ዶክተር ሰው የለም እዚህ። አርፋ ተቀመጥ እያልኩ ነው። አርፋ ተቀመጥ። ልቀቀው፣ ወደዛ ወደዛ ዞር በልኝ። አስቀምጠው። ለምን አታስለቅቁኝም? እናንተ ለምን አታስለቅቁኝም? የሚደርስልኝ ሰው የለም? ዶክተር ሳሉ ተረጋጋ። ኧረ ድረሱልኝ። ዝም በል እያልኩ ነው። ኧረ ድረሱልኝ። አርፋ ተቀመጥ እያልኩ ነው። ምንድነው? አርፋ ተቀመጥ እያልኩ ነው። ዶክተር ሳሉ ተረጋጋና ቁጭ በል። ቁጭ ብለህ አውራኝ። በቃ አርፋ ቁጭ በል። በቃ ምን ሆነህ ነው? ቆይ አንተኛ ምን አደረግን? አምጣው ስልኬን። ምን አደረግን? ስልኬን አምጣው፣ መደወል አለብኝ እኔ። አምጣ፣ ልቀቅ ወደዛ። አከበርኩ። አንቱ ብዬ ነበር ሳናግረህ የነበረው። አንተ ግን ክብር ሊወድልህ አልቻለም። አርፋ ተቀመጥ። አዋረድከኝ። ምን ማለት ነው? ምን ብዬ ነው ያዋረድኩ? ምን አልኩ? አንቱ ነው እስካሁን ስለሄ ነበረው። ይኸውልህ ዶክተር ሳሉ እኔ ይኸውልህ አትበለኝ። ወንድሜ ልንገርህ፣ በቃ ልለምናችሁ። በቃ የሆነ የታመመ ሰው አለ፣ ተደውሎልኛል ወደዚህ ከመምጣቴ በፊት። ስለዚህ ልደርስላት ይገባል። ምንድን ነው የታመመው? ልትወልድ የደረሰች ሴት አለች። ስለዚህ በድጋሜ መገናኘት እንችላለን። ስለዚህ ተውና ልሂድበት። አምጣ ስልኬን ስጠኝ። ዶክተር ሳሉ ተረጋጋና ቁጭ ተረጋጋና ቁጭ በል እያልኩ ነው። ምንድነው? ኧረ ተው ዶክተር ሳሉ ልድረስላት። በቃ እሷ ከመሞቷ በፊት ሌሎች ዶክተሮች የሚሰሩበት፣ ከዛ በኋላ እኔ እናንተ እናወራለን። በቃ ለእሷ ልድረስላት። ሌሎች ዶክተሮች የሚሰሩበት ቦታ ላይ ነው አንተም የምትሰራው አይደለ? ሰዎቹን እያዳንኩ ነው ብለሃል አይደል? ልትሞትብኝ አይገባም። ልሂድና ላቀመጥ። በቃ ስጠኝ። በቃ ስማኝ፣ ቁጭ በል እያልኩ ነው። ቁጭ በል፣ በእግዚአብሔር ቁጭ በል ዶክተር ሳሉ ቁጭ በል። ስጠኝ እስኪ በእግዚአብሔር ልለምንህ። እሺ ተው ልለምንህ። ስጠኝና ልሂድበት እያልኩ ነው። ቁጭ በል። ይኸውልህ ዶክተር ሳሉ አንተ በእንደዚህ አይነት የማይረባ ህፃን ልጅ ራሱ በማይሸወድበት ምክንያት እኔ ሸውደህ ልትወጣ ልሸውደህ አይደለም ወንድም አለ። ዝም በል አሁን። እሺ እስካሁን በክብር አናግሬሃለሁ። ዝም ብለህ አዳምጠኝ። በእንደዚህ ህፃን ልጅ በማይሸወድበት ምክንያት ሰተኔ ልሸውደኝ እንዳትሞክር። አንተ የምትሰራበት መስሪያ ቤት ውስጥ ሌሎች ዶክተሮች አሉ። አንተ ብቻ አይደለህም ዶክተር። ሌላውም እንዳንተ ላቡን አብስሶ የተማረ በጣም ብዙ ዶክተር እንደሚሰራ አውቃለሁ። ለምን ሚኪ ወንድሜ የምዘው ነበር። ሲጀመር ይሄ ነገር በጣም ግልጽ የሆነ ነገር ነው። ሲቀጥል ደግሞ እባክህን ተው። ዝም በል ስማኝ፣ አስጨርሰኝ። ሲቀጥል ደግሞ ቀደም ወደዚህ እየመጣ ከሆነ የተደወለልህ የሚበልጠው የትኛው ነው? እርጉዝ ምጧ የመጣች ሴት ነች የምትበልጠው ወይስ ወደዚህ መምጣት ነው? አንተ እኮ ትንሽ የሰብአዊነት ስሜት ቢኖርህ፣ የሰዋዊ አስተሳሰብ ቢኖርህ ቀጥታ ወደ እሷ ጋር ትሄድ ነበር። በቋፍ ያለች ነፍስ ትበልጣለች ከምንም። ሚኪ ጋር ምን ደረሰበት ብዬ ነው የመጣሁት። ሚኪ እንደሌለ ታውቃለህ አይደለ? ሚኪ እንደሌለ ታውቃለህ። ቤቱ እንደወሰድነው ታውቃለህ። ይሄ ምንም ሰበብ ሊሆን አይችልም። ስለዚህ አሁን እንዳለ የምጠይቀህን ነገሮች እንዳለ ትመልስልኛለህ። አይ ካልክ ግን እስካሁን ብቻዬን ነበረ ሳናግረህ የነበረው፣ ጉልበትን ብቻዬን ነበር ስጠቀም የነበረው። ግን ከኔ አሳልፌ እዛ ለምታያቸው ከውጭ ስትገባም ላያሃቸው ለእነሱ አሳልፌ ከሰጠውህ የማይሆን ነገር ነው የሚፈጠረው። ይኸው ልንገርህ፣ እኔ የተከበረ ሙያዬን እያዋረድከኝ እንደሆነ ታውቃለህ አይደለ? አሳስርሃለሁ እኔ
አሳስርሃለሁ። ማንን ነው የምታሳስረው? ምን አድርገህ ነው የምታሳስረው? አላወከኝም ማለት ነው። እኔ ዝም ስልህ ቁጭ በልና በስነ ስርዓት አነጋግረኝ። እምጠይቅህን ብቻ መልስልኝ ያልኩ ነው። እዚህ ጋር አንተ ልንገርህ፣ እኔ ምን ጫፌን ልትለቀኝ አትችልም። ጫፌን እኔ አስገድልሃለሁ። እሺ እኔ እከሳለሁ፣ አስገድልሃለሁ። አላወከኝም ማለት ነው። በባዶ ሜዳ እኔን ምን አስገድልሃለሁ? አላወከኝም። ውድ ቤተሰቦች እየያዛችሁልኝ አስገድልሃለሁ እያለ እየዛተብኝ ነው ያለው እየያዛችሁልኝ። ይሄ ነገር ከእናንተ የሚደበቅ አይደለም፣ በግልጽ ነው ይሄን ነገር እየተናገረ ያለው። ቀጥል። አላወከኝም፣ እኔ አላወከኝም። ስማኝ ቆይ። ውድ ቤተሰቦች አንዴ ከካሜራ ጀርባ እየጠሩኝ ነው ያለሁት፣ እመለሳለሁ። አንተ ግን አርፈህ ቁጭ በል። ምንም ባርፍም ባላርፍም አያገባህም። አላወከኝም ማለት ነው። እንግዲህ ውድ ቤተሰቦች ተመልሻለሁ። ምን ልታረጉኝ? አቶ ሳሉ ምን ልታረጉኝ ነው? ልገሉኝ? ሽጉጥ ይዛችኋል? እኔ ልስጣችሁ? በምንድን ነው? በጩቤ ነው የምትገሉኝ? ውድ ቤተሰቦች እንግዲህ ኑ ግደሉኝ። ውድ ቤተሰቦች እንግዲህ ከካሜራ ጀርባ ባልደረቦቼ ጠርተው የነገሩኝ ነገር አለ። ምንም ይንገሩ። አቶ ሳሉ ልሄድ ነው አይደል እያልከኝ የነበረው? ብሄድም ባልሄድም ማንም ጫፌን አይነካኝም። መሄድ ትችላለህ፣ ማንም አይነካም። አንድ ሰው እንዳትነኩት መሄድ ትችላለህ፣ ማንም አይነካም። መሄድ ትችላለህ። ፈቀድኩል። ምን ነው አትሄድም? ሂድ እያልኩ ነው። አልሄድም። እንዲሁ አልሄድም። ምን ታመጣለህ? አልሄድም። ውድ ቤተሰቦች እየሆነ ያለው ነገር እውነት ለመናገር እኔን ራሱ የሆነ እያሳቀኝ ነው። እስካሁን ሊሄድ እያለ ነበረ ሲጮህ ነበረ። አሁን ደግሞ አልሄድም ሂድ ተብሎ ሲፈቅድልህ አልሄድም። ምን ታመጣለህ? ዶክተር ሳሉ እንግዲህ ውድ ቤተሰቦች እንዳያችሁት ነው የሆነ የነበረውን ነገር። ዶክተር ሳሉ ከካሜራ ጀርባ ሄጄ ከመጣሁኝ በኋላ ሂድ ስለው አልሄድም ነው ሲል የነበረው ሰምታችሁታል። የውር ድንብሩን ነው ተነስቶ ራሱ የሮጠው ራሱ። እና ውድ ቤተሰቦቻችን ካሜራማኖቹ የነገሩኝ ነገር አለ፣ የተገኘ ፍንጭ አለ። ያንን ፍንጭ ተመልሼ ስመጣ በስነ ስርዓት አጫውታችኋለሁ። እስከዛው አብራችሁን ቆዩ። ውድ ቤተሰቦቻችን በድጋሚ ተመልሻለሁኝ። እንግዲህ እንዳያችሁ አቶ ሳህሉ ሄደዋል። እንዲሄዱም የፈቀድንላቸው ዝም ብለን አይደለም፣ ያገኘናቸው የተለያዩ አይነት ማስረጃዎች ስላሉ ነው። እና ከዛም መካከል ደግሞ የአቶ ሳህሉን ቦዲጋርድ፣ እንግዲህ ቦዲጋርድ ነው ልንለው የምንችለው እንደዚህ አይነቱን ሰው ምን ለማለት ፈልጌ ነው። ይህ ሰው ለአቶ ሳህሉ የተለያዩ ስራዎችን ቀኝ እጁ ሆኖ በመስራት አብሮ በትብብር ጉዳዮችን ሲያቀናብርለት የነበረን ሰው በቁጥጥር ስር አውለን አፍነን እዚህ አምጥተነዋል እና ከሱ ጋር አጠር ያለች ቆይታ ይኖረናል። እዚህ ስለደረሰ አሁን ይዤው እመጣለሁኝ። እስከዛው አብራችሁን ቆዩ። በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ ባራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ቱን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን ሙሉ ክፍያ ጀምሮ፣ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ዕድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ።
ሰማኝ ለያገኘ ምንድነው ለያገኘ ለምን ያስገባችሁ ምንድነው የምትተብተው የት ነው የምትሄደው? ቁምና እናግረኝ እያልኩ ነው። ቁምና እናግረኝ። ምንድነው ማናግረህ? ለምንድነው ያፈናችሁኝ? ለምንድነው ጉልበት የምትጠቀሙኝ? ላይ ምን አድርግ ነው የምትሉኝ? ለምንድነው ጉልበት የምትጠቀሙኝ? ስማኝ፣ እኔ ካንተ ሌላ ምንም ነገር አልፈልግም። ተረጋግተህ ቁጭ ብለህ እንድታወራ። ለምንድነው ቁጭ ብለው ነው? ምንድነው ካሜራው ደግሞ ምንድነው? የት ነው ያመጣችሁኝ? ተረጋግተህ ተቀምጠህ ታወራኛለህ ወይስ አታወራኝም? ና፣ የት ነው የምትሄደው? ቁም አርፈህ። እዚህ አትነፋፋ፣ አትወጣጠር። ማንም የሚፈራ የለም። ሰማኛለህ? ማንም የሚፈራ የለም እያልኩ እኔ ስለመፍራት መች አወራ? ተረጋግተህ ቁጭ ብለህ አውራኝ ነው እያልኩ ያለሁት። ስለምንድነው ማወራ? ምንድነው የምትፈልጉት? እኔ እጠይቅሃለሁ፣ አንተ የለም እንደ ሀገሩ ላይ ምንድነው በጉልበት የምትጠቀሙት? ስማኝ፣ ዝም በል ቁጭ። ና ቁምና ታወራኛለህ። በስነ ስርዓት የምፈልገውን ነገር ትነግረኛለህ። ምንድነው የምፈልገው ከኔ? ምንድነው የምነግርህ? ዶክተር ሳህሉን ታውቀዋለህ አይደል? ማን ነው ዶክተር ሳህሉ? ምንድነው የምታወሩት? ውድ ቤተሰቦች ዝም በል አንዴ። ውድ ቤተሰቦች ካሜራ ደግሞ ምንድነው? ምን አይነት ጨዋታ ነው የምትጫወቱት? ምንድነው የምፈልጉት? አንዴ ውጭ ላይ ያሉትን አባሎቻችንን አይተሃል አይደለ? ምን ሊያደርጉ እንደሚችሉም ታውቃለህ። ስለዚህ ተረጋግተህ በሰላም እናውራ። እኔ በጸባይ በማውራት አምናለሁ። እኮ ያለሁት ቅድም ጉልበት ተጠቅሞ ምንም በማላውቀው ቦታ እዚህ ቤት አስገባችሁ። እኔ አይነት አስሮ አመጡኝና እዚህ አስገቡኝ። አሁን ስለምንድነው ማወራው ነው? እኔ ስራ አለብኝ። ጠብቀኝ። ብዙ አላቆየህም። እኔ ለምንድነው የምጠብቀው? ብዙ አላቆየህም። ስለምንድነው የምታወራኝ? ውድ ቤተሰቦች እንግዲህ እንዳያችሁት ነው። ይሄ ሰውዬ ቸኩሏል፣ ስራ አለበት። ስለዚህ ቶሎ እንድንጨርስ ተረጋግቶ ቁጭ ብሎ ቢያወራን እንመክራለን። እና እኔ አልገባኝ። ስለምንድን ነው የምናወራው እኮ ነው ያልተረዳው ነገር። ለምንድን ነው ታዲያ እዚህ እነግርሃለሁ። ተረጋግተህ ቁጭ በል። አሁን ቁጭ በል። ቶሎ ቁጭ በል። እኔ የምሄድበት ፕሮግራም አለ። ጭራሽ የምትሄድበት ፕሮግራም አለ? በእውነት ነገርኩህ እኮ ወንድሜ። እኔ ምንም በማላውቀው ነገር ለምንድን ነው ያመጣችሁኝ እዚህ? በጣም ቾክላለሁ። ሰው እየጠበቀኝ ነው አይደል? ሰው እየጠበቀ ነው። እንደዛ ነው የሚሰማ። እዚህ እንደመጣኸው ቀጥታ ወዲያው የምትሄድ ነው የመሰለህ። መጀመሪያ ያለብህን ነገሮች እርግጠኛ መሆን፣ ያለህበትን ቦታና ሁኔታ እርግጠኛ መሆን መቻል አለብህ። ከዚህ ወጥተህ ሰው ለማግኘት እንኳን ማሰብ ይቀርና ከዚህ መውጣት ያመጣችሁኝ ነው። እኔ ምንድነው ፈልገው እሱ ለኛ ስለ ህግ አንተ ለኔ አትነግረኝም። ውድ ቤተሰቦች እንግዲህ ቅድም ከዶክተር ሳህሉ ጋር በምንነጋገርበት ሰዓት የካሜራ ባለሙያዎቻችን ከጀርባ ጠርተው የነገሩኝ ነገር ነበረ። ምንድነው? ይህ ሰው እዚህ ጋር ቁጭ ብሎ የምትመለከቱት ሰው የዶክተር ሳህሉ ቀኝ እጅ ነበር። የምን ዶክተር ሳህሉ ነው የምታወራው? ስለምንድን ነው? እኔ ምን ይመለከተኛል? እናንተ ከካሜራ ጀርባ ምናምን እኔ ለምንድን ነው የማፈቱኝ? ዶክተር ሳህሉስ ማን ነው? ስለሱ ማወራው እሱን በጊዜ ሂደት የምታወጣው ይሆናል። ዶክተር ሳህሉ ማን እንደሆነ ከኔ በላይ ነው አንተ የምታውቀው። አይደለም ከኔ ከሚስቱ በላይ የምታውቀው አንተ ነህ። እሱን ትነግረኛለህ። እና ውድ ቤተሰቦች ያለውን ነገር በግልጽ እንድንነጋገር ሁኔታዎችን አመቻችተን በሰላም ለማውራት ነው እየሞከርን ያለን። ካልሆነ ግን ማድረግ ያለብንን ነገር እንድናደርግ እንገደዳለን። እና ለአንተም ቢሆን በጸባይ ማውራቱ የሚበጀን ይመስለኛል። እኔ እዚህ ጋር አሁን እንደ አንድ ባለሙያም እንደ አንድ ወንድም ነው እየመከርኩ። እናንተ ማናችሁ? ምንድነው ማወራስ? ለምንድነው ደግሞ የምጠይቀኝ ነገር ሁሉ መመለስልህ? እኛ ማንም አይደለንም እና ስለዚህ ግን አንተን ማንም ማድረግ የምንችል ሰው ነን። ትሰማኛለህ? አንተን አሁን ካለህበት ምንምና ማንም ማድረግ የምንችል ሰው ነን። አንተ ላይ ብዙ የያዝናቸው ማረጋገጫዎች፣ ማስረጃ ነው የምታወራው። ምንድነው? ቆይ ዶክተር ሳህሉን የት ነው የምታውቀው? የትም አላውቀውም። እርግጠኛ ነህ? አዎ። ማነው እሱ? አንተስ ማነህ? ስጀምር ስለማንነድ ሳላውቅ ነው ስለ ዶክተር ሳህሉ የምነግርህ? ስለ ሰው እኮ ዝም ብሎ አይነገርም። እናንተ ማናችሁ ነው? ካሜራ ደቅናችሁ ፊት ለፊት ላይ እዛ እንደዛ በጉልበት ተጠቅማችሁ አስገብታችሁ የሚቆሙ ሰዎች ምንድን ናችሁ? ቆይ እናንተ። እሺ ከሱን እናቆየውና ስምህ ማን ነው? ተሻለ ነው ያልከኝ ስምህን? አንተም ብሎ ተሻለ። ስመኝ ተሻለ። እሺ ስራህ ምንድን ነው? ስራዬ አጃቢነት ነው ማለት ፐርሰናል ሴኩሪቲ ነው መሰራው ጋርድ። አይ ጥሩ ነው። እሺ ከዶክተር ሳህሉ ጋር የት ነው የተዋወቃችሁት? ነገርኩህ እኮ ስራዬ ጋርድ ነው ብያለሁ። እኔ በቃ በከፈለኝ ቦታ ላይ ነው የምሰራው።
ስለዚህ አሁን እያልከኝ ያለው የተከፈለህ ቦታ ሁሉ ትሰራለህ ማለት ነው። ገንዘብ ካስከልኝልኝ ለምን ደግሞ አልሰራው? ገንዘብ ፍለጋ ያለ እንደምንቀሳቀሰው። አይ ጥሩ ነው፣ ጥሩ ነጥብ ነግረኸኛል። የዶክተር ሳህሉ ፐርሰናል ቦዲጋርድ ነህ ማለት ነው? ሳህሉን በስራ አጋጣሚ ያውቀዋለሁ። ምንድን ነው ሳህሉን ታውቀዋለህ? ስራ ነው የሚያገናኝ። ከማንም እኮ ስራ ያገናኛል እኮ። የትም ብትሄድ ትገናኛለህ። ስራ ነበር፣ በስራ ነው የምንገናኘው ብንታወቀው። ማለቴ አሁን ያልገባኝ ነገር ዶክተር ሳህሉ እንግዲህ እየነገርኩ ያለሁት ዶክተር ስለሆነው ሳህሉ ነው። ምናልባት ስም ተምታቶብህ ምናምን እንደማይሆን ተስፋ አደርጋለሁ። ዶክተር ሳህሉ እንግዲህ ዶክተሮች እኔ ጋርድ ቦዲ ጋርድ ያስፈልጋቸዋል ብዬ በዛ ላይ የየትኛውም አይነት ዓለም ላይ ሲኖራቸው አይቻልም። እኔ ቦዲ ጋርድ አይደለሁም ለሱ። አንዳንድ ስራዎችን ነው አብረን የምንሰራው እንጂ እሱ ቦዲ ጋርድ ምን አይነት ስራዎች እኔ የምንታወቀው ነው። ሲጀመር አጋጣሚ የታወቅ ነው ከሱ ጋር ጂም ቤት ውስጥ የታወቅ ነው። ስፖርት የሰራው ምናምን እኔ እዛ አሰራለሁ። ትሬነር ምናምን ነኝ። ፐርሰናል ትሬነርም ሰራለሁ በጋርድ ተጨማሪ። እዛ ነበር ለሱ ፐርሰናል ትሬነር መሆን የጀመርኩት። ያ ዶክተር ስለሆነ ስፖርት ብዙ ጊዜ ያዘወትራል። እሱን ነው እዛ ማሰራው። በዛ በኩል ነው የምንታወቀው። እንዳልከኝ ከሆነ ግን አንዳንድ ስራዎችን እሰራለታለሁ እኔ በቦዲ ጋርድነት አይደለም ማለት እና በፐርሰናል ትሬዲንጉ ነው አንዳንድ ስራዎች ያል ትሬኒንጉ እሱም ብቻ እሱን ነው በቃ ፒስ እየሆነ ስመጣ በአጋጣሚ አሁን ወጥተህ ሻይ ቡና ይለኛል። ኖርማል ነው በቃ አለ የተቀራረቡ ነገር አለ። ተቀራረብን በዛ በኩል ነው የምንታወቀው። ምንም ለሱ ጋርድ መሆንበት እንትን የለኝም። እሱን እያሰራው ለምንድን ነው ለሱ ጋርድ መሆን? አይ ጥሩ ነው። ልክ ነው። እኔም የማላውቀው ነገር ስለሆነ ነው። እና ምን አይነት ስራዎችን ነው ማለት እሱ እንግዲህ ከዶክተርነቱ ውጪ እኔ ምንም የማውቀው ሌላ አይነት ስራ የለው። በምን አውቃለሁ? ነገርኩ እኮ እኔ የማውቀው እሱን ጂም ቤት ውስጥ አስፈጽምለታለሁ እኮ ብለኸኛል። ግን አንዳንድ ስራዎችን አስፈጽምለታለሁ ብለኸኛል ከማሰልጠኑ ባሻገር እኮ እያልኩ ያለሁት ማሰልጠኑን ነው። ማሰልጠኑን አስፈጽምለታለሁ። አንደኛው ደግሞ ዝም ብለህ አላ ስራ ላይ ከሆነ እሱ ስራ ላይ ሲሆን አለ አጋጣሚ እንደ ጓደኛውም ስለተቀራረብ ደውሎ እስቲ ይሄን ነገር አምጣልኝ ምናምን ይለኛል። አጋጣሚ ብዙ ጊዜ አይደለም። ይሄ ለዛ ነው እሱን ያልኩት። እቃ የምታቀብለው አንተ ነህ ማለት ነው? ተረዳኝ በትክክል። እቃ ማለት ይሄ አለ የሚፈልገው ነገሮች ደውሎ አንዳንዴ ኧረ ይህን ያለው ጓደኛዬ ምናምን አሁን ሰው እያከምኩ ነው አልተመቸኝም፣ ለምን አንድ አፍታ ታደርስልኝም ምናምን ይለኛል። ምን አይነት እቃዎችን ነው የምታደርስለት? እስቲ እሱ እንግዲህ መጥቀስ አለብኝ። በቃ እቃ አልኳል። እቃ ነው በቃ የሚፈልገውን ነገር። እኔ ለሰው እኮ ብዙ አይነት እቃ አለ እኮ ምን ልበለ? እስቲ አንዳንድ ነገሮችን ጥቀስልኝ። ምንም በቃ ማለት ስፖርት ከሰራ በኋላ የሚጠቀሙ ፕሮቲኖች አሉ፣ ምግቦች አለ። እሱ ምናምን እኔ አንደኛው አስመጣለታለሁ። እንደዚህ አይነት ነገሮችን እነዚህ የጂም ሰፕሊመንቶችን ታስመጣለህ ማለት ነው አንተም? ለሱ አቀርብለታለሁ። በቃ ተቀራረብን አልኩ እኮ ማለት መጀመሪያ በስፖርት ነበር ተቀራረብ ነው። እየቆየ ስኔት ተላመርን። ያው ሻይ ቡና ማለት ጀመር፣ በትክክል መታወቅ ጀመር። ያው ለምን በቃ ፒስ ከምትሆነ አላ ሰው የምትግባባው በዛ መልክ ነው። የሆነ እቃ ሲፈልግ ይልከኛል፣ ችግር የለውም። ስራ ላይ በመሆኑ እሱ ደግሞ የተከበረ ሰው ነው። ስራው ላይ ትኩረት ስለሚያደርግ አብዛኛውን ታይ ምን አለበት ብረዳውና ባግዘው ምን ተጽዕኖ አለው? ልክ ነህ። ኧረ የለውም ልክ ነህ። ስለዚህ እንደ ፓርትነር መሆናችሁ ትሰራላችሁ ማለት እሱ እቃዎችን ከውጭ እያስመጣ ይሸጣል። እዚህ አንዳንድ እቃዎች የሕክምና እቃዎችን ምናምን እያስመጣ ይሸጣል ብሎ ነግሮኝ ነው እሱ ራሱ። እና አንድ ወዳጅ ያለ ምናምን ብሎ አጫውቶኛል። አግኝቶ ነበር እሱ? አዎ አውርቶኛል። አውርተን ነበረ እኮ። እቃውን ራሱ ነው የሚያመጣ፣ እኔ ያላመጣ ነገር እኮ። እዛ ላይ አንድ ይዙ አብሮኝ የሚያግዘኝ ልጅ አለ እና ከሱ ጋር ነው ስራዎችን የምንሰራው። እኔ የማስመጣቸውን የህክምና እቃዎች አሉ፣ እሱም እንደዚህ የሚያስመጣቸው አሉ እና አንድ ላይ ነው የምንሰራው ምናምን ነገር ብሎኝ ነበረ። እንግዲህ እንጃ ሌላ ሰው ሊሆን ይችላል። ሰው እኔ ብቻ የለም። ሰው እስከሆንክ ድረስ ከብዙ ሰው ጋር ትታወቃለህ እኮ። ተረዳኝ። ሌላ ሰው ሊሆን ይችላል። እኔ እስከ ውጭ ድረስ እሱ ጋር የሚያገናኘን በዚህ ልክ አልተቀራረብንም። ሌላ ሰው አስመጣለታለሁ ምናምን ስላልከኝ ነው። እሺ ችግር የለውም። ለዛሬ እዚሁ እኛ ጋር መጋዘን ታድራለህ። ስለምን መጋዘን ነው ማድረው? ወዴት ነው ማድረው? ምን ማለት ነው? እኔ የሚሄድበት ፕሮግራም አለኝ ያልኩ ወዴት ነው? ለምንድን ነው ማድረው ደግሞ? ምን ማለት ነው? ስለዚህ እንደዚህ የምትል ከሆነ የምታውቀውን ነገር የምትሄድበት ፕሮግራም አለ አይደለ? የማውቀውን ነገርኩህ። ልሂድበት እኔ በቃ አስረዳኸው። የሚሄድበት ፕሮግራም አለኝ፣ ቸኩላለሁ። እኔ የምን መጋዘን ነው? እህለኝ እንደ መጋዘኑ ስም አለው። ስምህን ማን ነበር ያልከኝ? ነገርኩህ እኮ ተሻለ አላልኩም እንዴ?
እሺ ተሻለ ነገሮችን እኮ ሰላማዊ በሆነ መልኩ እናውራ እያልኩ ነው። ካልሆነ ግን እዚህ መጋዘን ታድራለህ፣ አትሄድም። ፕሮግራም አለህ አይደለም? የት ነው የምትሄዱ? ና ቁጭ በል። ፕሮግራም አለኝ ብለኸኛል እኮ አይደለ? ስለዚህ የምታውቀውን ነገር ንገረኝ። ከዛ በኋላ እኔ እለቅሃለሁ። እኔ ምንም አንተን እዚህ አቆይቼ አንተን እያበላው እያጠጣው የማሳድርበት ምንም አይነት ምክንያት የለኝም። እኔ ስለ ዶክተር ሳህሉን ያለውን ነገር እኮ አስረድቻለሁ እኮ። አንዳንድ እቃዎች ያስመጣል። ያ ሪል ማለት እኔና እሱ የምንገናኝበት በቃ እቃዎቹን ካስመጣ እኔም አድርስልኛ ቦታ አድርስለታለሁ። በቃ ይሄን ነው ነገርኩ ስለሱ እኮ። ስለዚህ አብረኸው ነው ስራዎቹን የምትሰራው ማለት ነው አይደለ? እንደዛ ነው እንግዲህ የሚገባኝ። ለምን እሱ የሚያስመጣቸውን እቃዎች አንተ የምታደርስለት ከሆነ የምታከፋፍልለት ከሆነ አብራችሁ ነው የምትሰሩት። የምታውቀውን ነገር በግልጽ ንገረኝ፣ አለበለዚያ ከዚህ ቤት አትወጣ። ማደር ከፈለክ ማደር ትችላለህ። እዛ መጋዘን ስትሄድ እንግዲህ የሚፈጠሩትን ነገሮች እኔ ለአንተ አልነግርም። ለምን አይተኸዋል። ቀድምም ፕሮግራም አለብህ፣ ቶሎ መሄድ አለብህ። እንድትሄድ የምታውቀውን ነገር በሙሉ ንገረኝ። ከዛም በኋላ እኔ እለቅሃለሁ። በቃ እሱ የሚያስመጣውን መድኃኒቶች አብረን ነው የምናከፋፍለው። እኔ ማገኝበታለሁ። ስራ ነው በቃ። እኔ ብር ስለማግኘት ስለመፈልግ ብቻ ነው። ምን? እኔ ብር ማግኘት ስለመፈልግ ብቻ ነው። በቃ እሱ አሪፍ ብር ነው የሚሰራው እና የሚያስመጣቸው እቃዎቹን አብረን ነው እንትን የምንለው። እዚህ ምን አይነት እቃዎችን ነው የሚያስመጣው? እስቲ ንገረኝ፣ ግልጽ አድርግልኝ። ዶክተርም ስለሆነ አብዛኛው እንዳይነቃበት መድኃኒት ነው የሚያስመጣው፣ ሌላ እቃ አይደለም። መድኃኒት ስትል እኮ መድኃኒት ማስመጣት እኮ ምንም ክፋት የለውም። ማለት ምን አይነት መድኃኒቶችን ነው የሚያስመጣው? ለሰው ልጅ የሚጠቅም ነገር እስከሆነ ድረስ እኮ ምንም እንደዚህ የሚያስደብቅ ምናምን ነገር የለም። ግልጽ አድርገህ ንገረኝ እያልኩ ነው። ተሻለ አንተ እንዳልከው ነው መድኃኒቱ ነው የሚያስመጣው አልኩ እኮ። መድኃኒቶቹ እሱ ነው ዲቴይል የሚያውቃቸው ዶክተር ስለሆነ ማለት ነው። ብቻ እኔ አብዛኛውን ነገር እዚህ ጋር ምሰራለትና ከቨር ማድረግለት ይሄ ጊዜያቸው ያለፈባቸውን መድኃኒት እዛ ጋር የሚለጠፉ ወረቀቶችን ማስተካከል። ጊዜያቸው ያለፈባቸውን መድኃኒቶች አምጥተህ ወረቀት የምትቀይረው አንተ ነህ? እኔ አርግ ያለኝን ነው ማድረገው፣ እዛ ጋር ገንዘብ ስለማገኝበት ብቻ ማለት ነው እኮ። ለገንዘብ ብለህ የስንቱን ታማሚ ህይወት እየቀጠፍክ እንዳለህ ግን ገብቶሃል? እሱ ነው የሚሰጠው። እኔ ምን አውቃለሁ? እኔ እኮ ማስተካከል ነው ውስጥ ብቻ ነው እንጂ አብዛኛው ነገር እሱ ነው የሚወጣው፣ እሱ ነው የሚሸጠው። ውድ ቤተሰቦች እያያችሁ ነው እየሆነ ያለውን ነገር። ይሄ ሰው እዚህ ጋር የምታዩት ያ ጨካኝ ሰውዬ ዶክተር ሳህሉ የሚባል ሰውዬ የሚያስመጣቸውን መድኃኒቶች ጊዜያቸው ያለፈባቸው አይደሉም በማለት የወረቀት ታጋቸውን እየቀየረ ጊዜ ያለፈባቸውን የቀናቶቹን እያስተካከለ አብሮት የሰውን ህይወት እየቀጠፈ ያለ ሌላኛው ነፍሰ በላ አጠገቤ ተቀምጧል። እውነት እኔ እዚህ ጋር ካሜራ ላይ ባልሆን ኖሮ ራሴን መቆጣጠር አልችልም ነበር። እውነት ለመናገር ውድ ቤተሰቦች እውነቱ ስለነገርኩ ነው እንደ እኔ በቃ አሁን ጨርሻለሁ። ልጅ ሂድበት፣ እሱ ነው የሚያውቀው አብዛኛው። አሁን ዝም በልና ሌላ ነገሮችን ንገረኝ። ሌላ ስራዎች ምንድን ነው አብራችሁ የምትሰሩት ንገረኝ። ምንም በቃ ይሄንን ነው በቃ። አጋጣሚ የታወቅ ነው ነበር በቃ። ይሄ ነው መድኃኒቶቹን ነው የሚያስመጣው። መድኃኒቶቹ የተለያየ አይነት አላቸው። እሱ የሚያስመጣቸው እንዳለኝ ከሆነ እንዳስረዳኝ ከሆነ የደህና ብር የምናገኝበት በዚህ ዘዴ ነው እንጂ በዚህ ሀገር ላይ እንደዚህ ተለውጦ አይቻልም፣ እንደዚህ ካልተሰራ በስተቀር ብሎ እኔ ደህና ገንዘብ ማገኝበት ስለሆነ ነው ያስመጣቸዋል። የተለያየ አይነት መድኃኒት የሚያደነዝዝ እብድ የሚያደርግ ምናምን ራስን የሚያስረሳ ብዙ መድኃኒቶች አሉ። በቃ እስቲ ቆይ በእናትህ ቀስ እያልክ አውራ። እኔ ራሴን መቆጣጠር እያቃተኝ ነው። እኔ በቃ ያው ነግሬያለሁ። እንዴ በቃ ጨርሻለሁ። ይሄን ነው ቁጭ በል እያልኩ ነው፣ እንዳትነሳ። ውድ ቤተሰቦች እኔ ምን ማለት እንዳለብኝ ራሱ ግራ ነው የገባኝ። እንዴት ነው ቆይ የሰው ልጅ የታመመች አንዲት ህፃን ልጅ ላይ እንደዚህ በገንዘብ ፍቅር ታውሮ እንደዚህ የጭካኔ ተግባርን ሊፈጽም የሚችለው? ይሄ መድኃኒት እኮ በሙሉ ሀገሪቷ የሚሰራጭ መድኃኒት ነው። ይህን የስንቱን ነፍስ ቀጠፋችኋል። እንዴትስ ነው ቆይ እናንተ እንቅልፍስ የሚወስዳችሁ? ምግብ መብላቱ ምናምን ተውትና እንዴት ነው እረፍት የሚሰማችሁ ጭንቅላታችሁ? አንተ ነህ እኮ እየቀየርክለት ያለኸው።
እኔ ምን አደረኩ እንዴ? እሱ ነው እኔ ያዘዘኝ። መልሳት መልስልኝ፣ መልሳት መልስልኝ። እውነታውን ነው እየነገርኩህ አለ። መልሳት መልስልኝ እያልኩ ነው። እውነታውን ንገረኝ አላልክም እንዴ? ወይ እንዴት እናንተ እንዴት እንደዚህ አይነት ነገር ታደርጋላችሁ? እንዴት ትንሽ እንኳን አይምሯችሁ አይሰራም? ትንሽ እንኳን አይምሯችሁ አይሰራም? አንተ ከሰው ልጅ አይደል እንዴ ተፈጠርከው? ይሄ ነገር እናትህ ላይ ቢሆንስ? እሺ እህትህ ላይ ቢሆንስ? ሚስት ካለ ሚስት ላይ ቢሆንስ? እሺ ይሄ ነገር ደስ ይልሃል? እንዴት ነው ማሰብ የማትችሉት? ቆይ እናንተ እንዴት ገንዘብ ከፍቅርና ከሰው ይበልጥባችኋል? እንዴት ንገረኝ እያልኩ ነው እኮ ንገረኝ። እንዴት እንደዚህ አይነት ነገሮችን ታደርጋላችሁ? እኔ ምን አደረኩ? መልሳት መልስልኝ፣ መልሳት መልስልኝ። እውነታውን ንገረኝ። ትሄዳለህ አላልከኝም? እውነታውን ነው እየነገርኩህ አይደል? የትም አትሄዳትም። ትሰማኛለህ? የትም አትሄዳትም። ቀና በልና የትም አትሄዳትም እያልኩ ነው። ውድ ቤተሰቦች እኔ ራሴን መቆጣጠር እያቃተኝ ነው። እንግዲህ የሰማችሁትን ነገር በጣም የሚያም ነገር ነው የሰማነው። ይሄ አውሬ ነፍሰ በላ የሆነ ሰው እዚህ አጠገቤ ተቀምጦ ጥሩ ነገር እንደሰራ ሰው ነው እያወራ ያለው። በዛ ላይ ደግሞ ልሂድ ይለኛል። እኔ አሁንም ቢሆን እኔ ራሴን መቆጣጠር እየቻልኩኝ አይደለም። አርፈ ቁጫል እያልኩ ነው። የት ነው ልሂድ የምትለኝ? አንድ ነገር እንድትናገር አልፈልግም። ትሰማኛለህ? ቀጥታ አሁኑን ወደ መጋዘን ነው የምትሄደው። ተነስ፣ ወደ መጋዘን ትሄዳለህ። የት ነው ወደ ቤት የምትሄደው? ውሰዱት፣ ኑ ያዙት። ውድ ቤተሰቦች እንግዲህ እንዳያችሁት ነው ቦዲጋርዱ ተሻለን ወደ መጋዘን ልከነዋል እና ደግሞ እዚህ ጋር እንደምታዩት ታምራት ወንድሜ ታምራት የሥራ ባልደረባዬ ታምራት እዚህ አለ። ያው የሚኪን ጉዳይ እሱም ኢንቨስቲጌት እያደረገ አብሮ ቆይቷል። እንደውም ቅድም አልነገርኳችሁም የቦዲጋርዱን ያገኘው ሰው ታምራት ነው። ተሻለ የሚባለውን ቦዲጋርድ ነኝ ባይ ቀኝ እጁ የዶክተር ሳህሉን ቀኝ እጅ እሱ ነው ታምራት ነው ያገኘው። እና አሁንም ደግሞ ሌላ የተገኘ ፍንጭ አለ ብሎኛል። እና እሱን ነገር እስቲ አብረን የምናየው ይሆናል። እና ታሚ እንዴት ነህ? ሰላም ነው ወንድሜ፣ እንዴት ነህ? አለን። እስቲ አዲስ የተገኘ ነገር አለ ብለኸኛል እና ምንድን ነው? እስቲ ስለሱ ነገር እስቲ አጫውተኝ። እንዳልከው እውነትን ነው ሁሉን ነገር እና እንደምታውቀው አንተኔም እናንተ ደግሞ ጉዳዩን የወንድማችን ሚኪ ጉዳይ ይዛችሁ እየሰራችሁ ፊት ለፊት ካሜራ ጋር ነበራችሁና እኔም ደግሞ ግዴታ ነው የወንድሜ ሚኪ እንደዚህ መሆኑ ስለሚያሳስበን ሁላችንም የእሱን ጉዳይ ይዘን እኔም የምችለውን ነገር እያደረግኩ ነበርና ለማጣራት አንዳንድ ነገሮችን ከካሜራ ጀርባ ሁኜ በደንብ እየተከታተልኩ ነበርና ከዶክተር ሳህሉ ጋር የሚያገናኛቸውን ሰዎች እያጣራሁ እየፈላለኩ ነበርና ምክንያቱም እንደምታውቀው በጣም ወንድሜ ሚኪ ታውቃለህ፣ ሁላችንም የእሱ ያለን ነገር እሱ የኛ ያለውን ነገር ታውቃለህ በደንብና መናገር አያስፈልግም። ምክንያቱም ሚኪ ወንድማችን ከወንድም በላይ ነው። ሁሉን ነገር የሚያደርግልን ሁሉን ነገር እንትን የሚለን ነውና የሚያግዘን የሚደግፈን እንድንጎብዝ የሚያደርገን ሰው ነውና ጓደኛችን ወንድማችን ነውና ስለዚህ ይህንን የጎዱትን ወይም ደግሞ እሱን እንደዚህ ያደረጉትን ሰዎች አጣርተን መረጃ ሰብስበን መረጃውን ፈላልገን የማግኘት ስራ እየሰራሁ ነበረና በዛ አጋጣሚ ዶክተር ሳህሉ በጣም ከባድ የሚባሉ ዶክተር ናቸውና ትንሽ የእሳቸው ጉዳይ ውስብስብ ነው እንደምታውቀውና በጣም ዲቴል ነገሮችን በዲቴል ነው እየሄዱት ያሉትና ከሱ ጋር የሚገናኙ ሰዎችን ለማጣራት እና ለመፈለግ እየሞከርኩ ነበርና ማን ነው ከሱ ጋር የቀኝ እጅ አብሮ የሚሰራው ጉዳዮችን የሚያስፈጽሙለት አንዳንድ ስራዎችን የሚሰሩት ከሱ ጋር ሆኖ በደንብ ነገሮችን የሚሰሩት የሚለውን ካንተ ጋር ሆነን ከካሜራ ጀርባ ሆነን እየተነጋገርን እየሰራን ነበርና በዛ ሰዓት ካንተ ጋር ወርተን ከተለያየን በኋላ ከተወሰኑ ሰዓት አንተ በመሰራበት አጋጣሚ እኔ ከሱ ጋር የሚሉትን ሰዎች እያጣራው ነበረ። አንተ በምሰጠኝ መረጃ እንትን እያልኩኝ እየተነጋገርን እየፈለኩ በነበረበት ሰዓት አጋጣሚ ከሱ ጋር ሆኖ የሚሰራ ሁሉ ነገር የሚያደርግ የቀኝ እጁ ልክ እንደ ቦዲጋርድም ሳይሆን በቃ የቀኝ እጅ የሚባል
ልጅ ጋር ነው አብሮ ሁሉ ነገር የሚያደርግለት የሚፈጽምለት ነውና እሱ የሚልከውን በሙሉ የሚቆጣጠርለትና የሚያደርግለት ልጅ ነው ይዤ የመጣሁት አንተ እንትን ያልከው ልጅ ማለት ነው። እሱ ልጅ ደግሞ በጣም የዋዛ አይደለም ያናገርኩት ተሻለ በጣም የዋዛ ሰው አይደለም። ምክንያቱም እሱን ለማግኘት በጣም ነው የደከሙት። በጣም ስለደከምኩበት ብቻ ሳይሆን ለመናገርና እሱን ለማወጣጣት ብዙ መንገዶችን የተጠቀምነው እኛ ከኋላ ከሚገኙ ከካሜራ ጀርባ ከክሩ ባለቤቶች ጋር ሆነን ብዙ ነገሮችን ሰርተናልና እሱን በምናገኝበት ሰዓት በቀላሉ አይደለም የመጣው። እንደምታውቁት ትንሽ ልጁ አግሬሲቭ ነው፣ ወጣ ያለ ባህሪ ነው ያለውና እሱን በጉልበትም በምንም በኃይልም ቢሆን ተጠቅመን አምጠን እንዲናገርና መረጃውን ያለውን ነገር የሚሰሩትን ነገር እንዲሰጠን ብለን በደንብ አናግረነው ጠይቀነው ያው ቢያስቸግርም መጨረሻ ላይ መናገሩ አይቀርም። መጨረሻ ላይ የወንድማችን ሚኪ እንደዚህ መሆን በጣም ነው የሚያሳስበን። በጣም ነው የሚጎዳው። ለራሱ አይደለም የሚኖረው፣ ለራሱ አይደለም የሚሰራው፣ ለህብረተሰቡ ነው፣ ለተበዳይ ነው። እንደዚህ አይነት ወንጀል የሚሰሩት መጋለጥ አለባቸው ብሎ የሚሰራ አንድ ትልቅ ጋዜጠኛ ነው። ስለዚህ ያን ደግሞ እኛ በደንብ እንደዚህ ብለን ይህን ነገር ያደረጉትን ለህብረተሰቡ ማጋለጥ አለብን። ይህ ለሀገር የሚጠቅም ስራ የሚሰራ ሰው ነው። ስለዚህ ይህን ነገር ደግሞ እኛ ባለን አቅም በምንችለው የወንድማችን ብቻ ስላልሆነ ብቻ አይደለም ለህብረተሰቡ የሚያገለግል ሰው ስለሆነ ያን ነገር በደንብ እንትን ብለን እየሰራን ነበርና ያን በምናቀርበት ሰዓት ልጁን ተሻለን የአቶ ሳሉ የዶክተር ሳሉ የቀኝ እጅን ካገኘነው በኋላ ቢያስቸግረንም ሙሉ መረጃውን ላንተ ሰጥቷልና ይህም በምናደርግበት ሰዓት እንደምታውቀው ብዙ ነገሮችን ዋጋ ከፍለናል። ብንከፍልም እኛ የምንፈልገው መረጃውን ይዘን ለህግ አሳልፈን የወንድማችን ሚኪ የተጎዳበትን ያደረጉበትን መረጃ ሙሉ እኛ ለህግ አቅርበን እነሱ ዋጋ እንዲከፍሉና ህጋቸውን ወይም ደግሞ እንዲቀጡ ነው የምንፈልገው። እኛ ታርጌት የምናደርገው እሱ ነው። ስለዚህ ሌላም ደግሞ በተጨማሪ ደግሞ ዶክተር ሳሉ አብረው የምትሰራ ዶክተርም አለች፣ ነርስ። እስቲ ቆይ ይህንን ነገር ከወይዘሮ ገሊላ ከባለቤቱ ጋር የሆነ ትንሽ የሰማሁት ነገር ነበረ። ማለት ሰውየው እቤት ተረኛ ነኝ እያለ እቤት እንደማያድር ብዙ ጊዜ ደግሞ ከመስሪያ ቤቱ ካሉ ሰዎች መካከል ከአንድ ነርስ ጋር የጠበቀ ግንኙነት እንዳለው ሰምቼ ነበረ እና ይህን ያክልም እንትን አልሰጠሁትም ነበረ እና እስቲ አሁን እያልከኝ ያለው ነገር ከዛ ጋር ትንሽ የተቀራረበ ስለመሰለኝ ነው። እስቲ በደንብ ግልጽ አድርገህ ነገር። እውነትን ነው ዳኒ ያልከው ትክክል ነው። ከባለቤቱም ገሊላ ተናግራለች። አንተም አሳይተኛል፣ ቪዲዮን አይቼዋለሁ በደንብ በቪዲዮንም አሳይተኛል። አንተም ነገረኛ ቃል በቃል ትክክል ናት ባለቤቱ ያለችው ገሊላ ማለት ነው። በጣም እንደነገሩ ዶክተር ሳሉ የሚባለው ሰውዬ በጣም አደገኛ ናቸው። እጃቸው በጣም ረዥም ነው። በጣም ከምታስበው በላይ ታውቀዋለህ፣ ከምታስበው በላይ አደገኛ ነው ሰው ነውና ብዙ ነገሮችን ነው እሱ የሚሰራው። እንደዚህ የምታየው እጁ ረዥም እንዳልኩ ከውጭ እስክ ድረስ ነው ሰዎች አሉት፣ ከውጭ ሌሎች ሰዎች አሉት አብሮት የሚሰሩ ማለት ነው። ከሀገር ውስጥ ብቻ አይደለም የሚሰራው እና እሱን እሷ ባለቤቱ እንዳለችው ወይዘሮ ገሊላ እንደተናገረችው ውጭ ያድራል። ምክንያቱም ይህን ስራ ሲሰራ ቤቱን አይደለም የሚሰራው። በቤቱ ነው ከተሰራማ ሁሉም ሰው ያውቀዋል። በሚስጥር ነው የዲዛይን ስራ ነው የሚሰሩ። አብዛኛውን ጊዜ ዲዛይን ስራዎች በሚስጥር ነው የሚሰሩና ያለ መስራት ደግሞ የሚያመቸው ውጭ ሲሆን ነው። ኖርማል እሷ እንደተናገረችው ባለቤቱ እንደተናገረችው ስራ አለኝ ብሎ ያድራል። ስራ ባለበትም እንደዛው ስራ አለኝ ብሎ ያድራል። በዛ ሰዓት ግን የሚያደርገው ስራ ባለበት ሰዓት ይሰራል ስራውን። ግን ስራ ባለበት ሰዓት ደግሞ ምን ያደርጋል? አሁን ከቀኝ እጁ ጋር ወይም ደግሞ ይህን ስራ የሚሰራት ጋር ከተሻለ ጋር አብሮም ይህን ጉዳዮችን ያስፈጽማሉ። በተጨማሪ ደግሞ ነርስ አለች አብራ ምትሰራ፣ ከእሷ ጋር ደግሞ በደንብ ይሰራል። እሷ ደግሞ በደንብ ከተሻለ ያልተናነሰ ስራ ትሰራልታለች፣ ያችን ነርሷ ማለት ነው። ነርሷ ደግሞ ምንድነው የምታደርገው? አብዛኛውን ጊዜ እሱ ያዛታል። ያው እንደነገሩ ዶክተር አይደል፣ ሁሉ ነገር ያውቃል። ይህን አድርጊ በሕክምና የሚገናኙ ነገሮች የምትሰራል እሷ ነች፣ ነርሷ ማለት ነው። ከእሷ ጋር ደግሞ የስራ ብቻ አይደለም እየሰራ ያለው ኦልሬዲ እሷ አሁን እንደ ምናልባት ቃላት አጠቃቀሚ ትክክል ላይሆን ይችላል ብዬ አስባለሁ እንጂ ከስራ ውጭ ስለ
እንደ ፍቅረኛ ነው ወይስ ቺቲንግ ነው የሚባለው? እንደዛ አይነት ነገርም አለ፣ የመማገጥ አይነት ሁኔታ ነው። እንደዛ አይነት ነገርም አለ እና ልጅቷ ጋር ሁለት አይነት ስራ ነው የሚሰራ ብያለሁ። በቃ አንደኛ በሕክምና ወይ በሚያመጣቸው እቃዎች ታግዘዋለች፣ ሁለተኛ ደግሞ እንደ ቺቲንግ ወይ ደግሞ እንደ ፍቅረኛ ሆና ደግሞ አብረው ይሰራሉ ማለት ነው። ስለዚህ ሰውየው በጣም አደገኛ ሰው ነው እና እሷንም አግኝቻት ኦልሬዲ አሁን ከኛ ጋር ነው ያለችው፣ ከካሜራ ጀርባ ነው ያለችው። ከኛ ክሮች ይዘዋት እዛ ይቆያሉና እሷንም አምጠን በደምብ ስላለው ነገር እናወራታለን። ይሄን ያለው ነገር እሺ። እንግዲህ ውድ ቤተሰቦች እንዳያችሁት ነው እንደሰማችሁት ነው ታሜ ወንድማችን። እኔ ቃላቶች እያጠሩኝ ነው በእውነት ያልመሰለንን ያላየነውን ሊታይ የማይችል የሆነ በረቀቀ መንገድ የተሰራ የወንጀል ሴራን ነው እየፈለፈለ እግር በእግር እየተከታተለ ሊታሰቡ የማይችሉ ዳፋዎችን ነው እየበረበረ እያመጣልን ያለውና ታሜ ወንድማችንን ቃላት የለንም ለማመስገን። በጣም ነው የምናመሰግነው ታሜ። ለምን ከእውነት ጋር መቆም በዚህ ሰዓት ላይ ብዙ እንደሚያሳጣ እናውቃለን። ከእውነትን ደግፈህ መቆም በዚህ ሰዓት ላይ ከምልህ በላይ ሰፈር ታደርጋለህ። ያ ደግሞ መሆን የሌለበት ነገር ነበረ። ለምን ጊዜው የራስ ወዳድነት ነው እና ታሜ እዚህ ጋር ራሱን አይደለም የሚያስቀደመው እና ደግሞ የሚወደውን ሰው ብቻ አይደለም እያስቀደመ ያለው ሙሉ ሀገሩን ነው፣ ሙሉ እምነቱን ነው፣ ቤተሰቡን ነው። እኔ በቃ ቃላቶች እያጠሩኝ ነው እና እንደዚህ አይነት ሰብዕና ያላቸው ሰዎች እዚች ምድር ላይ እዚች ሀገር ላይ ቢበዙ እውነት ለመናገር የት በደረስን ነበር። እና ታሜ ወንድማችንን ከልብ እናመሰግናለን። ከዚህ ጉዳይ ጋር በተገናኘ ሌላ መረጃም ያገኘህ ይመስለኛል እንዳሰማሁት ከሆነ ማለት ነው። እና የተገኘውን መረጃ እኔ ሄጄ አጣራለሁኝ። አንተ ነርሷን ፈልፍለህ ያገኘኸውን እንትን ማስረጃ እዚህ ቁጭ አድርገህ ለውድ ቤተሰቦቻችን እንድታሳያቸው ስታወራ እነሱም የዚህ እውነት ሲጋለጥ እንዲሰሙ ካለኝ ፍላጎት የተነሳ እና ሌላም ቦታ ስራ ስላለኝ እኔም ልሂድ፣ አንተም እሷን አናግራት። እዚህ ጋር እኔ እለያቸዋለሁ። ውድ ቤተሰቦች እስካሁን በዚህ ጉዳይ አብሬያቸው የቆየሁት ዳኒ ነበርኩኝ። ከዚህም በኋላ እንግዲህ ከታሜ ጋር ነርስ ተብላ ከመጣችዋ ሴት ጋር ከሱ ጋር ትቀጥላላችሁ። አመሰግናለሁ። ሰላም ቤተሰቦች፣ እንግዲህ ተመልሼ መጥቻለሁ። እንደነገርኳችሁ ጉዳዩ በጣም አሳሳቢ ነውና ለወንድሜ ሚኪ ብቻ አይደለም ለሀገርም በጣም አስቸጋሪ ወይም ደግሞ በጣም ትውልድ የሚያጠፋ ሰውን የሚገል ነገር ነው እየተደረገ ያለውና አሁን እንደነገርኳችሁ ቅድም ከልጅ ዳኒ ጋር በነበረን ቆይታ እንደነገርኳችሁ ነርሷን የተባለቻትን ነርስ ይያት መጥቻለሁና ከሷ ጋር ደግሞ በደንብ የምናረጋቸው ጥያቄዎች አሉና እያንዳንዱን ነገር ሲሰሩት የነበረውን ከዶክተር ሳህሉ ጋር ምን አይነት ስራ ሲሰሩ እንደነበረ ምን አይነት ነገሮችን ሲሰሩ እንደነበረ ሙሉ መረጃ እንድትሰጠናለችና አልገባኝም። ማለት ወንጀል የምሰራው እኔ ነኝ? ምን አለ መሰለሽ ነርስ አነገር ልንገርሽ፣ እውነት አትቀርም። ይህን ማወቅ አለብሽ። አስረግጬ የምነግርሽ ነገር እውነት አትቀርም። ማለት ስለምንነት ነው ያወራል። በመጀመሪያ መረጃ መያዝ አለብህ አይደል? እኔን ጠርተኸኝ ላዋራሽ ምናምን ብለኸኝ አሁን ቀጥታ ወንጀለኛ ማለት አትችልም። ከኔ የምታገኘው መረጃ አለ፣ ከሌላ ሰው የምታገኘው መረጃ አለ። ከዛም በኋላ ያን ነገር አጣርተህ ነው ሲቀጥል ደግሞ ህግ ነው እኔ ሊጠይቀኝ የሚችለው ወንጀለኛ ካላችሁ ማለት ነው እንጂ አንተ ወንጀለኛ ናት ብለህ መደምደም አትችልም። ይኸውልሽ እኔ አንድን ሰው ምንም ነገር ሳልይዝ መረጃ ሳልይዝ እኮ አስጨርሽኛ መረጃ ሳልይዝ የሆነ ነገር ሳልይዝ ዝም ብዬ ሰውን አልከስም። እንደዚህ ነው ብዬ አልናገርም። ስለዚህ እኔ ምናልባት አንቺ ላታቂ ትችላለሽ፣ ጋዜጠኛ ታምራት እባላለሁ። እዚህ በፊት ከጓደኛዬ ሚኪ ጋር ከወንድሜ ሚኪ ጋር ብዙ ነገሮችን ሰርተናል። እንደዚህ አይነት ኬዞች የተሳሳተ ሰው እንዳይሆን ማለት የተሳሳተ ሰው ነው መሰለኝ ያመጣው። ስለምታወራው ነገር ምንም ማቀው ነገር የለም። ሚኪ ስለምትለውንም ስለምንም ነገር ማቀው ነገር የለም እኮ አልተሳሳትኩም። ሳልከኛው እኔ ለሰው ልጅ ክብር ስላለኝ ነው ቁጭ ብዬ ያዋራው ራሱ ያለውት እንጂ ግዴታ የለብኝም ቁጭ ብዬ የምናገር ማለት ነው። ሲቀጥል ደግሞ እኔን በሪስፔክት ነው ማናገር ያለብኝ። እቺ ወንጀለኛ እቺ ምናምን ማለት አትችልም። ገባ አይደለ? ይሁን ችግር የለውም። እና አንድ ነገርን
እዚህ በፊትም እንደ የተለያዩ ኬዞችን ሰርተን ወይም ደግሞ የተለያዩ ኬዞችን ይዘን እኛ ብዙ ነገሮችን የሰራን ሰዎች ነን። ዝም ብለን ሰው ልጅ እንደዚህ ነው እንደዚህ አንልም። ምክንያቱም ሙያችንና ስራችን ጠንቅቀን የምናውቅ ሰዎች ነን። ስለዚህ ወንድም ያውን ያልተረዳኸኝ ነገር ምንድነው? ሊሆን ይችላል። አንተ ብዙ መረጃ ልታውቅ ትችላለህ። ጋዜጠኛነት ስራ ነው። ብዙ መረጃ ልትይዝ ትችላለህ። ብዙ ሰዎች ልታፋጥ ትችላለህ። ብዙ ወንጀለኛ ልትይዝ ትችላለህ። ግን አሁን እያልኩ ያለሁት እኔ የተሳሳትኩ ሰው ነኝ። እኔ ስራዬን ምሰራ፣ ሰውን ማክም፣ ዶክተር ምረዳ ነርስ ነኝ እንጂ የምትለው መተባበር ላይ ወንጀለኛ ምናምን የምትለው ነገር ውስጥ እኔ የለውበትም እያልኩ ነው ያለሁት። ኦኬ እሺ አልልሽም ነርስ። አሁን ለምጠይቅሽ ጥያቄ ብቻ እንድትመልሽልኝ ነው ፈልገው። ማቆና የምችለው ነገር ከሆነ መልስልሃለሁ። ኦኬ በቃ እኔም እሱን ነው ፈልገው። አሁን ለምጠይቅሽ ጥያቄ ሙሉን መረጃ ሳትደብቂ ሳትዋሺ እውነቱን ብቻ እንድትነግሪኝ ነው ፈልገው። ማለት አሁን የምትፈልገውን አይነት መረጃ ከኔ ካላገኘህ ወይ ደግሞ ስጠይቀኝ የማላውቀውን ነገር የመመለስ ግዴታ የለብኝም። ስለዚህ አዳምጠኝ። እኔ እንደ ወንጀለኛ እንድትቆጥረኝ አልፈልግም። ገባ አይደለ? የሆነ ነገር ስጠይቀኝ ከኔ የምፈልገውን ነገር ካላገኘ ወንጀለኛ ነሽ ማለት አትችልም። የምችለውን ነገር ካለ መልስልሃለሁ። የማልችለው ነገር ከሆነ ደግሞ አልችልም ነው። ምን አለ መሰለሽ ነርስ ባይዘዌ እኛ ዝም ብለን የሆነ ጥያቄ የማታውቂውን ጥያቄ አይደለም የምጠይቅሽ። የምታውቂውን ጥያቄ የምታረጊውን ስታድርግ የነበረውን ጥያቄ ነው የምጠይቅሽ እንጂ ዝም ብዬ እንደዛ አይነት ጥያቄ ምናምን አይደለም ጠይቅሽ። ኦኬ አሪፍ። እንደዛ ከሆነ ዶክተር ሳህሉ የሚባል ከእናንተ ሆስፒታል ላይ የሚሰራ ብዙ ነገር የሚያደርግ ሰው ታውቂያለሽ አይደል? ዶክተር ሳህሉን አውቃቸዋለሁ። እንዴት ነው? አንድ ቦታ ነው የምንሰራው። ዶክተር ይሰራል፣ እኔም ነርስ ነኝ። እዛ አንድ ቦታ ነው የምንሰራው። አውቃቸዋለሁ። እና ደግሞ ታውቂያለሽ፣ የመጣሽበትን ጉዳይ ታውቂያለሽ በደንብ። ምንም አውቀው ነገር የለም። ይኸውልህ የእናንተ ሰዎች ናቸው በግድ ያመጡ ማለት ነው። እንደምብሬን የመጣሁት እኔ ምንም አውቀው ነገር የለም። ምንም መረጃም አልነገሩኝም። ዝም ብለው ነው ያመጡኝ። ስለዚህ ምንም አውቀው ነገር የለም። የምታውቂው ነገር አለ ብለህ አደምድም። ምንም አውቀው ነገር የለም። ምን አለ መሰለሽ የኛ ሰዎች እኛ ስራ ስንሰራ እኛ ምንሰራበት የኔ ክሩ ባለቤቶች ወይም ደግሞ ከካሜራ ጀርባ ያሉት ልጆች ሲያመጡ ዝም ብሎ አይደለም ሰው ወዶ ዝም ብሎ የሚያመጡ። እኔ እየነገርኩ ነው ማለት እየዋሸሁ ምንም ዋሽበት ምክንያት የለም እኮ አይደለ እንዴ? እየነገርኩ ነው። እውነታውን ነው እየነገርኩ ያለሁት። በግድ ነው ያመጡኝ። ሲጀመር ፍቃዴንም አልጠየቁም። በግድ ነው ያመጡኝ እኮ። ሲያመጡ ዝም ብለው አንድን ሰው ዝም ብሎ መንገድ ላይ ወይም ደግሞ የሚሰራበት ቦታ ላይ አቋርጦ አይደለም የሚያመጡት። አሁን ካንተ መስማት እችላለሁ አይደለ? ለምን እንደመጣው አንተ ንገረኝና ካንተ መስማት እችላለሁ። ኦኬ እንደዛ ከሆነ አንድ ነገር ልንገርሽ፣ ላስረግጥልሽ። ለተመልካቾችም በደንብ ያውቃሉ እኛ የምንሰራውን ስራ። ለተመልካቾችም ምናልባት ማያውቅ ሰው ካለ መናገር ይችላሉ። የኛ ሰዎች ወይም ደግሞ ከካሜራ ጀርባ ያሉት ምንሰራ ልጆች የምናመጣው አንድን ሰው ዝም ብለን ብድግ አድርገን አይደለም። መረጃ ይዘን ስለዛ ሰው በደንብ አጥንተን በደንብ ኢንፎርሜሽን የሁሉን ነገር አደራጅተን ነው የምናመጣው። ስለዚህ አንቺንም ስናመጣ ስለ አንቺ ሁሉን ነገር አጥንተን ጨርሰን ምን ብለን ነው መረጃ ይዘን ነው የምናመጣው። ስለዚህ አሁን ለምጠይቅሽ ጥያቄ ትመልሻለሽ እኮ። ምንድነው ማለት ስለኔ የሚጠና ነገር አለ ብዬ አላስብም። ምንድነው ስለኔ ያጠናችሁት? ምንድነው ይሄን ያህል ደግሞ ምንድነው ወንጀል ምናምን የምትለው ነገር አልገባኝም። ኦኬ ዶክተር ሳህሉ እንዴት ነው የምታውቂው? ከስራ ባለፈ ሊሆን ይችላል ወይ ደግሞ ከስራ ጋር እንዴት ነው ያላችሁ ግንኙነት ከሱ ጋር ከዶክተር ሳህሉ ጋር? ዶክተር ሳህሉ ያው እኛ መስሪያ ቤት የሚሰራ አንድ ዶክተር ነው። በዛ ነው በሕክምና ነው የምንተዋወቀው። እሱን አውቃለሁ። አንድ ቦታ እንደምትሰሩ ዶክተር እንደሆነ አንቺ ነርሱ ነሽ እንደሆንሽ ከሱ ጋር በደንብ እንደምትሰሪ እንደዚህ ስራው ሳይሆን እኔ ያልኩሽ ያለሁት ፈልገው ምንድነው ማለት ዶክተር ሳህሉን የት እንደማውቀው ነው አይደለ? አንድ መስሪያ ቤት ነው የምንሰራው። በሕክምናው ዘርፍ በስራ እንተዋወቃለን። ሌላ ማውቀው ነገር የለም። ስለሱ ነው ያመጣችሁኝ ማለት ስለሱ ለመጠየቅ ነው ያመጣችሁኝ እዚህ ድረስ። ይኸውልሽ ነርስ፣ አሁንም እየጠየቅኩሽ ያለው ጥያቄ ዶክተር ሳህሉን ለምን ያህል ጊዜ ታውቂዋለሽ? ሲቀጥል ደግሞ ዶክተር ሳህሉ ጋር ያላችሁ ግንኙነት እስከ ምንድን ነው ማለት? እስከ ምንድን ነው ማለት? እኔ ቅርታ አድርግልኝና እንደዚህ ተዳፍረን እንጠይቀኝም አልፈልግም በመጀመሪያ ማለት ነው። ገባ አይደለ? አንድ የት ነው የምታውቂው አልከኝ፣ ነገርኩህ። እኔም ነርስ ነኝ፣ እሱ ዶክተር ነው። በሕክምና እንተዋወቃለን። ለረዥም ዓመታት አብረን የሰራ ነው። ሌላ ምንም የምናገረው ነገር የለም። ግዴታዬም አይደለም መናገር። ገባ አይደለ? መናገር ግዴታሽ ነው። ግዴታ አይደለም፣ ታስገድደኝ አችልም። ማውቀውን ነገር እነግርሃለሁ። አሁንም እየተባበርኩ ነው እንጂ በግዴታ ምንም ሊያስገድደኝ አይችልም። እሱን ችግር የለውም። ምክንያቱም ፈለግሽም አልፈለግሽም እውነቱን ታወሪያለሽ። አንቺ መፈለግ እውነት ነው እያወራ ያለው ስለምን ነው? አሁን አልገባኝም። ጥያቄን ግልጽ አድርግልኝ። ምንድነው ማወቅ የምፈልገው ከኔ? ለምንስ ነው ከዛ ድረስ እዚህ ድረስ በግድ ያመጣችሁ? ለምንድን ነው? ዶክተር ሳህሉ ያንቺ የስራ ባልደረባ ብቻ አይደለም ማለት። አልገባኝም። ምንድነው እያልክ ያለው? ዶክተር ሳህሉ ማለት ያንቺ ሁሉ ነገርሽ ማለት ይቻላል ማለት
አልገባኝም። ምንድነው እያደረጋችሁ ያላችሁ? ከስራ በተጨማሪ ከስራ ያለፈ ትርፎሬ እንድንወራራ አልፈልግም። ሌላው የግል ህይወቴ ነው፣ አንተ አይመለከትም። ገባ አይደለ? ስለ ስራ ነው፣ ስለ እሳቸው ጠየቀኝ መለስኩልህ። ሲቀጥል ደግሞ ሁለታችን እንደዚህ አቅለህ የመናገር መብት የለም። ኦኬ እሺ፣ ልጠይቅሽ ደግሞ ጥያቄ። ዶክተር ሳህሉ እንዳገባ ታውቂያለሽ ወይስ አታውቂም? እሱ እኮ የእሱ የግል ህይወት ነው አይደለ? እንዳገባ ቃለው ባለቤቱንም አውቃታለሁ። ኦኬ ግን ይሄ የእሱ የግል ህይወት ነው። ይሄን ለመጠየቅ ነው ማለት እዛም መጠየቅ ትችሉ ነበር አይደለ? በግድ አምጥታችሁ ይሄን ተራ ነገር ለመጠየቅ ከሆነ አሁንም ቢሆን ቢሄድ ነው የሚሻለው። ስራ ትቼ ነው የመጣሁት። ምን አለ መሰለሽ ይሄን የጠየቅሽ ጥያቄ ከዶክተር ሳህሉ ጋር ብዙ ጊዜ ብዙ አመት አብረን ሰርተናል ብለሽኛል። ሌላ ግንኙነት የለንም የስራ ነው ብለሽኛል። ግን አንቺ ግን የስራ ብቻ አይደለም ከዶክተር ሳህሉ ጋር ያለሽ ነገር ከስራ ውጪ አንደኛ ብዙ ነገሮችን አብራችሁ ትሰራላችሁ። በጣም ብዙ ለሃይምሮ የሚከብዱ ትውልድን የሚያጠፋ እንዴት አንድ ነርስ እንደዛ አይነት ነገር ትሰራለች? ምንድነው የሰራ ነው? መረጃ አለ? በመጀመሪያ መረጃ አለ? በደንብ አለኝ። ሲጀምር አንተ ማን ነህ ማለት? እኔ ጋዜጠኛ ነኝ ስላልከኝ ብቻ ነው የእንትን እያልኩ ያሉት እንጂ ምንም አላውቀውም። እናንተን ከየት ትምጡ ምናምን አላውቅም። ገባ? ዝም ብዬ መረጃ እየሰጠው ያለሁት። ሲቀጥል ደግሞ አንተ ዝም ብለህ የሰው ስም ማጥፋት አትችልም። የራሱ ወንጀል ነው ቢገባህ ማለት ነው። ስም እያጠፋው አይደለም። ስም እያጠፋ ነው። ምንም ማስረጃ የለም። ማስረጃ በደንብ አለ። የተከበሩ የሕክምና ባለሙያዎች እንደዚህ ማሟራት አትችልም። እኔ ምልሽ የስንት ሰው ህይወት ነው የምናተርፈውኛ? አንዴ ጠይቅሽ ዶክተር ሳህሉ የት እንዳሉ ታውቂያለሽ? አሁን ባለሽበት ሰዓት እኔ እሱ ይኸውልህ እኔ የሚመለከተኝ ነገር አይደለም ወንድም፣ ያልገባ ነገር የእሱ ጉዳይ እኔን አይመለከተኝም። እኔ እሱን የማውቀው በሕክምናው ዘርፍ ብቻ ነው። በቃ ስለዚህ እውነት ልንገርሽ ዶክተር ሳህሉ በአሁኑ ሰዓት ያሉት ከኛ ጋር ነው። ምክንያቱም እያንዳንዱ ስትሰሩት የነበረውን ስራ እያንዳንዱ ስታረጉት የነበሩ ድርጊቶች የሀገርን የሚጎዳ ዜጋን የሚጎዳ እናትሽን፣ አባትሽን፣ ወንድም እህትሽን የሚጎዳ ነገር ስትሰሩት የነበረው ሙሉ ስራችሁን አጋልጠን እሱ አሁን ከኛ በቁጥር ስር ያለው። ምክንያቱም ይህን ነገር አጣርተን ጨርሰን ለህግ የሚገባውን ፍርድ ያገኛል እሱ ማለት ነው። ስለዚህ አንቺም የምነግርሽ ነገር ይሄ እንደዚህ ነው ምናምን ብለሽ መዋሸት አይደለም፣ እውነቱን እንድትነግሪ ብቻ ነው። ተረጋጋ ማለት ዶክተር ሳህሉ እዚህ ነው ያሉት እያልከኝ ነው? አዎ ከኛ ጋር ነው ያለው። በምን ጉዳይ ተጠርጥረው? በሕክምናው ነው? ምን አለ መሰለሽ፣ በምን ጉዳይ ነው ማለት እኔ ከዚህ ጋር ምን ያገናኘኛል? ኦኬ ስለዚህ ጉዳዩን አላውቅም እያልሽ ነው? ምንም አውቀው ነገር የለም። ጉዳዩን ካላወቅሽ እሺ ልንገርሽ፣ ድጋሜ እነግርሻለሁ። ዶክተር ሳህሉ ከዶክተር ሳህሉ ጋር ሆነሽ ምንድን ነው የምታደርጉት? ከውጭ ያስመጣችሁ መድኃኒቶችን ምንድን ነው የምታደርጉት? ከዛ ባለፈ ደግሞ አንቺ የዶክተር ሳህሉ ቅምጥ ወይም ደግሞ ምን ማለት ነው? እኔ ከዚህ በላይ ልቆም አልችልም። አይ በቃ ልሄድ ነው ማለት ምንድን ነው እያወራ ያለው? በመጀመሪያ እኔን ታውቀኛለህ? ከዛሬ ውጭ ታውቀኛለህ? ስለ አንቺ በደንብ ማላውቀው ነገር የለም። ሁሉ ነገር ስለ አንቺ አውቃለሁ። ምንድን ነው የምታውቀው? ማነው መረጃውን የሰጠህ? እሱ አይመለከትሽም። የምታውቀው መረጃ አሳየኝ። እሱ አይመለከትሽም። አሳየኝ። ይኸውልህ አንተ እኔን እንደምጠይቀኝ እኔም አንተን እጠይቅሃለሁ። ሰማኸኝ አይደለ? ልንገርሽ። ስለዚህ መረጃን አሳየኝ። በመጀመሪያ አቃለሁ ነገር አሳየኝ። ልንገርሽ፣ መረጃ ልንገርሽ። ከዶክተር ሳህሉ ጋር ሆናችሁ መድኃኒቶችን ከውጭ ያስመጣል። አንቺ ደግሞ የእሱ ተባባሪ ሆነሽ ዝም ብለህ የምታወራውን ነገር አቆምና በመረጃና በማስረጃ ነው ማውራት አለብህ። አዳምጪ፣ ልንገርሽ። አለ ሙሉ ነገር ነው። ቪዲዮም አለ፣ የፈለግሽው ነገር አለ። የምን ቪዲዮ ነው የምታወራው? የዶክተር ሳህሉ እና ደግሞ እናንተ ጋር ሆኖ የሚሰራ የዶክተር ሳህሉ ልክ ከአንቺ ያልታነሰ የሚሰራ የቀኝ እጅ ተሻለ የሚባል ሁሉ ነገር አብሮ የሚፈጽም የሚያደርግ ደግሞ እሱም ተይዞ ቃሉ ተወስዶ እሱም ከኛ ውስጥ ነው ከኛ ጋር ያለ የተሳሳተ ሰው ነው ማለት እኔ አይመለከተኝም። ስለ እንደዚህ አይነት ነገር አይመለከተኝም። እኔ ሕክምና ውስጥ ብቻ ከዶክተር ሳህሉ ጋር እሰራለሁ። በቃ መድኃኒት ያልከው እንደው ምንም ማውቀው ነገር የለም። ስለ ውጭ መድኃኒት ምንም ማውቀው ነገር የለም። መታዘዝ ካለበት አዳምጠኝ። መታዘዝ ካለበት ከዛው ከሕክምና እንትናችን ከፋርማሲ እናዛለን። አይደለም ደግሞ ከውጭ ካልሆነም ደግሞ ከውጭ ማለት ነው እንጂ ሌላ ምንም ማውቀው ነገር የለም። ስለምትላቸው ነገሮች ምንም ማውቀው ነገር የለም። ይኸውልሽ ነርስ ደግሞ ስለኔ መጀመሪያ ስለኔ አጣርተህ ነው እንትን ማለት ያለብን እንጂ ዝም ብለህ ካገኘው ቦታ ሰው አምጥተህ እንደዚህ አይነት ጥያቄ መጠየቅ መብት የለም። አሁንም እኔ በጣም ትግስተኛ ሆኜ ለማናገር እየሞከርኩ ነው። እኔ እያወራ ያሉት አንቺ እንደፈለግሽ ልትዋሽ ትችላለሽ። ምክንያቱም ከእውነቱ አታመልጭም። ፈለግሽም አልፈለግሽም እውነት የለም። ይኸውልህ እዚህ አሁን እያወራ ያሉት ምንም እውነት የለም። ፈለግሽም አልፈለግሽም ትናገሪያለሽ። ምንድን ነው የምነግርህ? ሙሉ ስታረጉት የነበረውን እያንዳንዱን ነገር ታወሪያለሽ። ፈለግሽም በግድም በምንም ይሁን ሙሉ ነገር ትናገሪያለሽ። ልታስገድደኝ አትችልም። እየነገርኩ ነው አይደል? ልታስገድደኝ አትችልም። አንተ ህጉ እንደምታውቀው እኔም ህጉን አውቀዋለሁ። ኦኬ። ስለዚህ ማታውቂውን ነገር ዝም ብለሽ አውሪም ከሆነ አላወራም። ምንም አይነት ነገር አላወራም። አነገለ አይደለ? እኔ ሲጀምር አንተ ከየት እንደመጣህ ራሱ አላውቅም።
ከህግ አካል ይሁን ከምን ይሁን አላውቅም። እኔ ጋዜጠኛ ነኝ እኮ ልተባበረ ብዬ ነው። እኔ ሰዎች የተጎዱ ሰዎችን ፍትህ ያጡትን የምሰራ አንድ የህዝብ ጋዜጠኛ ነኝ። ልትሆን ትችላለህ። ጋዜጠኛ ታምራት ይባላል። ልትሆን ትችላለህ። አሁን ክርክሩን እናቆምና ማለት ነው የመጣህበትን ይሄ ከሆነ እኔ ምንም ማውቀው ነገር የለም ብያለሁ። መሄድ ከቻልኩኝ ልሂድ። ይኸውልሽ ነርስ አሁን ደጋግሜ አስገድዳችሁ የማምጣት መብትም የላችሁ። አሁን ደጋግሜ እየጠየቁሽ ነው። ከዶክተር ሳህሉ ጋር ስትሰሩት የነበረ ስራ ሰውን የሚያጠፋ ትውልድን የሚገድል ሀገርን የሚገድል ስራ ሰሩት የነበረ እያንዳንዱን ንገሪ ብዬ በትዕግስት የህክምና ባለሙያ እንደዚህ ማዋራት ተገቢ አይደለም እየነገርኩ ነው። ሰማኝ አይደል? እኛ ማለት ከህዝብ ጎን የምንቆም የህዝብን ህይወት የምናተርፍ ሰዎች ነን። እናንተ እንደዚህ ማለት እንደዚህ አወደ የመናገር መብት የለህም። ገባ አይደለ? ሲጀመር እንደናንተ መጥፎ የሚሰራ ሰው የለም። እኔም ማቃቸው ዶክተሮች ትክክል ነሽ። ዶክተሮች አንተ እኔን ታገኛለህ ማለት ከዚህ በፊት ታገኘው አይደለ? በጣም በዶክተር ወይም ደግሞ ህብረተሰቡን የሚያገለግሉ በጣም ጥሩ ዶክተሮች፣ ጥሩ ነርሶች፣ ስማርት የሚባሉ አሉ አውቃለሁ። እኔም ማቃቸው አሉ። ግን እናንተ ከዚህ ወጣችሁ አውሬ ናቸው። አውሬ ለሰው ማትበገሩ ሰውን የምታጠፉ እናት አለኝ ልጅ አለ። በቃ ዝም በል ወንድሜ። ምንም ነገር የመለስ ግዴታ የለብኝም፣ አልመልስም። ስላልከኝም ነገር ደግሞ በጣም ነው የማመሰግነው። ገባ አይደል? አንተ ግዴታ ስለ ሙያዬ መመስከር የለብህም። ሙያሽ እኮ ነው። አንተ ተራ ሰው እንደዚህ ያለኝ ብዬ ምንም እንትንም አይነት ሰው አይደለሁም በመጀመሪያ ማለት ነው። ሲቀጥል ደግሞ ምንም ሳታቅ እንደዚህ አይነት አውርዶ የመናገር መብት የለህም። እኔም ደግሞ ከዚህ በኋላ የመናገር ግዴታ ስለሌለብኝ አልናገርም ምንም ነገር። እሱም በግድሽ ትናገሪያለሽ። አልናገርም። ፈለግሽም አልፈለግሽም ትናገሪያለሽ። በምን ታስገድደኝ ነው? ቁጭ ብለሽ ትናገሪያለሽ። እሱን አሳይሻለሁ በደንብ ማለት ነው። በደንብ ፈለግሽም አልፈለግሽም ሙሉን እያንዳንዱን ኤቭሪቲንግ ስታረጉት የነበረው ሙሉ ትነግሪያለሽ። እሺ ምንድነው ማለት ምንድነው እንድነግር የምፈልገው ነገር ምንድነው? በጣም ጥሩ። እንደዛ ከሆነ ምንም ነገር ሳታስቀሪ ግን ያለውበት ማለት አለውበት እያልኩ አይደለም። አሁንም ቢሆን ምንድነው ስለማውቀውን ነገር እነግርሃለሁ። ግን ደግሞ እዚህ ነገር ውስጥ እኔ እንደሌለውበት ማመን አለብህ አንተ። ያን ከተማመንን ትንሽ መረጃም ከሆነ የምጠይቀኝ ነገር ልነግር እችላለሁ። ግን ደግሞ ስነግርህ እኔ እዚህ ውስጥ እንደሌለውበት ማወቅ አለብህ አንተም። በጣም ጥሩ። ስለዚህ አሁን ዶክተር ሳህሉ ያንቺ ፍቅረኛ ነው? ፍቅረኛሽ አይደለም? የምን ፍቅረኛ ነው የምታወራው? ሚስት አለው እኮ የተከበረ ባለትዳር። አትዋሽኝ። አውቃለሁ ስላንቺ እያንዳንዱ ማላውቀው ነገር የለም ብዬሻለሁ እኮ። ምን አውቃለሁ? ድጋሜ ልትዋሽኝ አይደለም እየጠየቁሻለሁ። ይኸውልሽ ማለት ይሄ የግል ጉዳይ ነው። ያው ግን መናገር ካለብኝ ያው እሱ እንደዚህ አይነት ነገር ከትዳር ውጭ እንደዚህ አይነት ነገር ይፈልጋል ከኔ ጋር ማለት ነው። ግን እኔ እንደዚህ አይነት ነገር ውስጥ የለውበትም። እንደነገርኩ ነው። አሁን የምነግርህ ነገር እኔ የለውበትም እያልኩ ነው። አንቺ አይደብርሽም እንደ ሁለተኛ የምትዋሽኝ? ቆይሽ ትናገሪያታለሽ። እሺ ምንድነው? እሺ የምነግርህ ዶክተር ሳህሉ ፍቅረኛሽ ነው? ፍቅረኛሽ አይደለም? ፍቅረኛ አይደለም እኮ አልኩ። ማለት እሱ ይፈልገኛል እንጂ እንደዚህ አይነት ነገር ግንኙነት። አንቺ ምንድነው የምትዋሽው? ምንድነው የምትዋሽው? እሺ ቀቀኝ። እሺ አሁን የምፈልገው እውነቱን እንድትነግሪ ብቻ ነው የምፈልገው። ሁሉን ነገር ስለሱ የምታውቂውንም በሙሉ እንድትነግሪ እና ደግሞ አብሮት የሚሰራውን ቀኝ እጁን ተሻለ የሚባለውን የምታረጉትን እያንዳንዱን ነገር እንድትነግሪኝ ይፈልጋሉ። አንድም ሳታስቀሪ። እሺ ምንድነው የምነግርህ? ማለት ግንኙነት አለን ከዶክተር ሳህሉ ጋር። ማለት እንዴት ነው የተጀመረው? ማለት መጀመሪያ ላይ እኔ አልፈልግም ነበረ። ግን ያው ከጊዜ ሂደት ስራም ደግሞ ከዛ ከሆስፒታሉ ስራም ውጭም ደግሞ ሌላ ስራ አብረን ስለምንሰራ ብዙ ጊዜ መገናኘት አለ። ለሊት የሚሰራ ስራ ሊኖር ይችላል። በዛ ሰዓት ላይ ስራ ከጨረስን በኋላ ምናምን ጊዜ ማሳለፍ አለ። በዛ ወቅት የተፈጠረ ነገር ነው። ማለት ሁለታችንም ማስበንበት ሳይሆን የተፈጠረ ነገር ነው። ከዛ ብዙ ጊዜያችንን ደግሞ አብረን ስለምናሳልፍ በዛ ምክንያቶች አብራችሁ ናቸው። ከባለቤቱ ጋር ይህን ያህል ግንኙነት የለውም። ማለት የተራራቀ እንትን ነው፣ ጋፕ አላቸው እነሱ ማለት ነው ትዳራቸው ውስጥና ያን ነገርም እኔ በደንብ ስለማቅ በዛ የተፈጠረ ነገር ነው። ኦኬ። ስለዚህ አንቺ አሁን ሁሉን ነገር የቤቱ የሚደረገውን ሚስቱ ጋር ያለውን ነገርም ሁሉ ነገር ታውቂያለሽ ስለሱ ማለት ነው? ማለት ይነግረኛል። ምንም አንደባበቅ አይነት ሰዎች ነን። እና ታዲያ ማለት ከፍቅረኛውን ከቀጠላችሁ በኋላ ስራው እንዴት ነበር የምትሰሩት?
ህክምና እቃ እሱ ከሌላ ሀገር ወይ ደግሞ ከውጭ ያስመጣል። እንዴት ነው የምታከፋፍሉት? ምንድን ነው የምታደርጉት? የት ነበር የምትልኩት? ለማን ነው የምትሰጡት? ይሄን ያልከነገርኩ አይበቃም ማለት አሁን እኮ ማቆም እኮ እየነገርኩ ነው። እኔ ከዚህ በላይ ምን ልነግር እችላለሁ? አሁንም አታበሳጭኝ። ራሱን መጠየቅ ትችላለህ አይደል? እኔ ይሄን ያል መረጃ ከሰጠው አሁን እኮ ነገርኩ። በቃ ዳር እንሰራለን ካልኩ ከውጭ የሚያውቃቸው ብዙ የራሱ ብዙ ሰዎች አሉት። ከውጭ እነሱ ያመጡለታል። ያን ነገር ሂደን እኛ እንረከባለን። ቀን ላይ ደግሞ የማየውን ነገር ስለሆነ ሌሊት እንረከባለን። ይሄን ያል መረጃ ከሰጠው ይበቃል። ሌላውን ደግሞ ራሱን ጠይቀህ ማወቅ ትችላለህ። ሌሊት ላይ ስትረከቡት ማን ነው አብራችሁ የሚሆነው? መቼም ሁለታችሁ ብቻ አይደለም የምትሰሩት እንደዚህ አይነት እቃዎችን አሉ ሰዎች እንዳልከውም ቅድም ያልከውም ተሻለም አለ። ሌላ ሰዎች ሌሎች ሰዎችም አሉ። ሌሎች ሰዎች ያልሻቸው በህክምና ውስጥ ያሉ ናቸው ወይስ ከህክምና ውጭ ያሉ ሰዎች ናቸው አብረው የሚያግዙት? ምናልባት ከእናንተ ሆስፒታል ጋርም ሊሆን ይችላል ከሌሎች ሆስፒታል ያሉትም ናቸው ወይስ ሌሎች አካሎች አሉ? እኔ ማውቀው ነገር የለም። በቃ ለምን ታስጨንቀኛለህ? እኔ እኮ ነገርኩ። በቃ ማውቀውን ነገር ነገርኩ አይደለ? ለምን ታስጨንቀኛለህ? ከዚህ በላይ ምንም የምነግር ነገር የለም። ይኸውልሽ ነርስ፣ አሁንም አታናጂ። በትዕግስት እየጠየቅኩሽ ነው። እውነቱን ንገሪኝ። እኔ እሱን ነው የምፈልገው። ከአንቺ ሌላ እኛ ምንም አንፈልግም። እኛ የምንፈልገው ትክክለኛውን መረጃ እንድሰጭን ነው። ማለት መረጃውን ከሰጧችሁ በኋላ እኔን ትለቁኛላችሁ? እንለቅሻለን። እሱ ችግር የለውም። ምክንያቱም እኛ የምንፈልገው መረጃ ስለ አቶ ሳህሉ ጋር ስትሰሩት የነበረውን ስራ ነው፣ ስታረጉት የነበረውን ነው የምንፈልገው። ስለዚህ አሁን እያንዳንዱን ነገር አቶ ሳህሉ ጋር ምንድነው ስታረጉት የነበረ? መድኃኒቶችን ተቀብላችሁ ለማን ነው የምትሰጡት? የት ነው የምታከፋፍሏቸው? እሺ ያው ሌሊት ላይ ስንረከብ የህክምና ባለሙያ ግማሾቹ ባይሆንም አንዳንድ አሉ። ያው እነሱም ስለ መድኃኒቱኛ ያው በዋናነት ነው እንትን የምንለው። አቶ ሳህሉ በዋናነት ይረከባል። እኔም አብሬው መሆን ሰው ነኝ። ከዛም በኋላ እናመጣዋለን፣ መድኃኒቱ እናከፋፍለዋለን። ከዛ የራሳችን መድኃኒት ቤት አለን። ሰው ከህክምና እኛ ከመነው ምናምን ነገር መድኃኒቱ ሐኪም ቤት ስለሌለ እዚህ ፋርማሲ ደግዛ እንላለን። ሰው ይዛ ይሄደ ይገዛል ማለት ነው ያን መድኃኒት። ስለዚህ እናንተ ፋርማሲ ያላችሁ ማለት ነው? የራሳችሁ? ያ የግል ፋርማሲ ያለን እኛ የራሳችን የከፈትነው በአቶ ሳህሉ ስም የተከፈተ ፋርማሲ አለ። አቶ ሳህሉ ደግሞ የታወቁ ዶክተር ስለሆኑ ሰው ያምናቸዋል። ስለዚህ ታክመው ሰው ታክሞ እዛው የኛ ሆስፒታል ውስጥ የማይገኝ መድኃኒት ነው። ስለዚህ ይሄን አቶ እዚህ ውጭ ላይ ሳህሉ ምናምን ፋርማሲ አለ፣ እዛ ሂዳችሁ ግዙ እንላለን። ሰው ያው አቶ ሳህሉን በደንብ ስለሚያውቋቸው አሪፍ ዶክተር ስለሆኑ ሂደው እዛ ይገዛሉ። እኛ ገቢ እናገኛለን ማለት ነው። ማለት ከውጭም ስናመጣ ደግሞ በርካሽ ወይም ደግሞ ጊዜ ያለፈበት መድኃኒት ስለሆነ በርካሽ ነው የምናገኘው መድኃኒቱ። ኦኬ። ስለዚህ አሁን መድኃኒቶችን ይህን ሁላ የምታስመጡትን መድኃኒት እናንተ ብቻ ጋር ነው ወይስ ለሌሎችም ታከፋፍላላችሁ? ለምሳሌ ክፍለ ሀገር ሊሆን ይችላል፣ ሌሎች ሆስፒታሎች ጋር ወይ ደግሞ ሌሎች ፋርማሲዎች ጋር ነው የሚሄደው ወይስ እናንተ ጋር ብቻ ነው የሚቀረው?